ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምትሰነበታችሁ። ይህ አዲሱ ሚዲያ ነው። በዛሬው ዝግጅታችን ከሶስት የአማራ ትዕይንተ ህዝብ አስተባባሪ ኮሚቴ አባላት ጋር እንወያያለን እና እናንተ የተከበራችሁ አድማጭ ተመልካቾች ደግሞ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብረን እንቆይ። ስለዚህ ኮሚቴ ማለትም ስለ የአማራ ትዕይንተ ህዝብ አስተባባሪ ኮሚቴ ከዚህ ቀደም በዚህ ፕሮግራም ከህዝብ ግንኙነት ኃላፊውና ከሌሎች ሁለት ደጋፊ አባላት ጋር ተወያይተናል። ዓላማውን ምን እያከናወነ እንዳለ ያን የመነሻችን ታዲያ በስቴት ዲፓርትመንት በጠራው ሰላማዊ ሰልፍና በዋይት ሃውስ ባደረገው የሻማ መብራት ፕሮግራም ነው። ሌላም ዝግጅት እንዳደረገ ትዝ ይለኛል። በውይይታችን ጠቅሰዋለን። ይህ ኮሚቴ አሁንስ ምን እያከናወነ ነው? ስንቶቹን የአማራ ትዕይንተ ህዝብ ዝግጅቶችን ማስተባበር ችሏል? አመራሮቹን አሁን ያሉትን የኮሚቴውን አመራር ማለት ነው በምን አይነት መስፈርት ነው ተሰባስቦ አንድ ኮሚቴ ለመመስረት የቻለው? የመሳሰሉት ጥያቄዎች እንደተጠበቁ ሆነው የዛሬው መነሻችን ግን ይሄ የሚከተለው ማስታወቂያ ነው። የሻማ ማብራት ስነ ስርዓት በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦህዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጆ ከ570 በላይ መናኒ መነኮሳት፣ ቀሳውስትን እንዲሁም ምዕመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሃን መነኮሳት ካህናትና የምዕመናን ደም በከንቱ ፈሷል፣ ደማቸውም ይጮሃል። አብቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና ጋነንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የአብይ አህመድ ትእዛዝ በአረመኔያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ስነ ስርዓት ተዘጋጅቷል። የነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላችሁ ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታችሁን እንድታሳዩ በጥብቅ እናሳስባለን። ቦታ በነጩ ቤተ መንግስት፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ ሜይ 25 2025፣ ሰዓት ከ7 ፒኤም ጀምሮ። አዘጋጅ የዋሽንግተን ዲሲ እና አካባቢው የትዕይንተ አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር። እንዳልኩት የዛሬ ውይይታችን የዚህን ኮሚቴ 3 አባላት የጋበዝኩት በዚህ መነሻ ነው። እንግዶች አስቀምጬ ወደ ሌላ ነገር ገባሁ መሰለኝ፣ ይቅርታ ጠይቃለሁ አድማጭ ተመልካቾች። እንግዶቼንም ከእንግዶቼ ከሶስቱም ጋራ ላስተዋውቃችሁ። እዚህ እንደምትመለከቱት ከላይ አቶ ታዘበው አሰፋ የዚህ ኮሚቴ ሰብሳቢ፣ ከታች ዝቅ ብሎ በኔ በስተግራ በኩል ደግሞ ቀይ መለያ ሸሚዝ ያጠለቀው አቶ አለማየሁ አበበ የማዕከላዊ ኮሚቴ አባል፣ በስተቀኝ በኩል ከታች ያለው ደግሞ የህዝብ ግንኙነት ኃላፊው አቶ እስክንድር ገድሉ ናቸው። ሶስታችሁንም በጣም አመሰግናለሁ ስለተባበራችሁ፣ እግዚአብሔር ይስጥልን። እንደተለመደው በተለይ ይሄ የአማራ ትዕይንተ ህዝብ አስተባባሪ ኮሚቴ መቼም መቋቋሙን በግሌ ጥሩ ሪሊፍ ነው፣ ጥሩ ገላግሎናል ላለው። ለምን በአማራው ጉዳይ የማይሰባሰብ ወይም የማይሰበስብ አካል የለም። ያም ተነስቶ የአማራው ተጣሪ በዓለም አቀፍ ደረጃ በዚህ በስቴት ደረጃ ብዙ ናቸውና እናንተ ደግሞ አስተባባሪ ኮሚቴ ስትሉ ምኑን ነው የምታስተባብሩት? እናንተ የበላይ ናችሁ ወይ በሚል ከዚህ ቀደም በተለይ አቶ እስክንድርን አቅርቤ ከሌሎች እንግዶች ጋር ተወያይተንበታል። ዛሬም ግልጽ ለማድረግ የአማራ አስተባባሪ የአማራ ማህበር በዛ ስንቱን እንከተል ለሚለው ዛሬ ምናልባት ጥሩ መልስ ደግሞ እናንተ በተለይ ሁለታችሁ ከዚህ ቀደም ያልጋበዝኳችሁ አቶ አለማየሁ ከዚህ ቀደም ጋብዣዋለሁ፣ ተገኝቶ ነበር። አቶ ታዘበው ሰብሳቢው የበለጠ ታብራራላችሁ ብዬ አስባለሁ።
እስቲ እነዚህን የእሁዱን የሻማ መብራት ስነ ስርዓት ለመካፈል ወይም እንዲካፈሉ ብዙዎቹን አስተባብራቸዋል ብዬ አስባለሁ። ስንቶቹን ማስተባበር ቻላችሁ? ምን ላይ ናችሁ? ዛሬ ይሄን ውይይት ስናደርግ አርብ ነው። ከሁለት ቀን በኋላ ነው ጊዜው። ምናልባት ዛሬ አርብ ዝግጅታችን ተጠናቆ ከታየም ሁለት ቀን ይቀረዋል። ነገ ቅዳሜም ከታየ ደግሞ አንድ ቀን ነው። ጥሩ ማስታወቂያ ነው የሚሆነው። ይሄ ደግሞ በጣም ጠቃሚና በእውነቱ የሚዘገንን ጭፍጨፋ ነው የደረሰው በእነዚህ መነኮሳትና አባቶችና እናቶች ላይ ወንድሞች ላይም በሊቃውንቱም በተማሪዎች ላይም በቆሎ ተማሪዎች ላይ እና ያንን መቼም ማሰብ ተገቢ ነው። እንዴት ተሳካላችሁ? እነማንን አገኛችሁ? አሁን ምን ላይ ናችሁ? አቶ ታዘበው ከአንተ ልጀምር። ይቅርታ ጋሻ አዲሱ እንግዲህ ከትልቁ ብትጀምር አይሻልም? ከአሌክስ ወይ ምን አለ ከእስክንድር ዛሬ በዚህ ጉዳይ ሁሉ ሰው ትልቅ ከትላንት ጊዜ አይ እንደው ነው። ሌላ ይቀጥላል፣ ግድ የለም። እሺ እንግዲህ እግዚአብሔር ያክብርልኝ። ጋሻ አዲሱ ያው እንግዲህ ለመጀመሪያ ጊዜ ስለሆነ የተገናኘ ነው በሚዲያ በመጀመሪያ ለረጅም ጊዜ በቮይስ ኦፍ አሜሪካ የአሜሪካ ድምፅ ነው ግን የሚነበበው በአማርኛም ቢሆን የኢትዮጵያን ኢሹ የህብረተሰቡን የዜጋውን ኢሹ ፍርድ ተጓደለ ወይም ስህተት ተሰራ ይሄን ነገር መንግስት የሆነው አካል ቢያየው ህዝብም ደግሞ በዚህ መንገድ የራሱን ሀሳብ ቢሰጥ በሚል በእውነት ወገንተኛና ሙያዊ የሆነ አገልግሎት ግን ለረጅም ጊዜ ያበረከትክ አባታችን ታላቅ ወንድማችን ነህ። ለሙያ በጣም ትጉና ኢንቨስቲጌተር ጋዜጠኛ ከሚባሉት ከግራና ከቀኝ እያመጣ ሰዎችን የምታከራክር ሰዎች ደግሞ ኢትዮጵያውያኖች የተሻለውን መንገድ እንዲያዩ ከሁለቱም ከሶስቱም ከአራቱም ሳይድ እያመጣ የምታከራክር እውነታውን ሰው እንዲረዳ በእውነቱ ላይ የተሻለ መንገድ እንዲመርጥ የምታደርግ ሰውና የነበርክ ሰው ነህ። አሁን ደግሞ በዚህ ቴክኖሎጂው በፈቀደው መንገድ የተለየ ነገር ኑሮት ሳይሆን ሙያዊ ግዴታህን ከሙያዊም ደግሞ ገለልተኛ የሆነ ማህበረሰባዊ ነክ የሆነ የህብረተሰቡን ጥቅም የሚያስጠብቅ አሉባልታና ሰጣ ገባ ውስጥ በጊዜያዊ ስሜት ላይ ያተኮረ ዜናና ሰውን በስሜት የሚጋልብና የሚያስጋልብ ሳይሆን ሰዎች ራሳቸው ባለጉዳዮች ቀርበው እውነታውን እንዲያስረዱ ምን ማድረግ እንደሚፈልጉ ምን እየሰሩ እንደሆነ ህብረተሰቡም እንዲያውቅ በገንዘብም ደረጃ በተለያየ እንቅስቃሴዎች ውስጥ የሚሰሩ ስህተቶችን ሰዎች መጠው ስህተቶቻቸውን ተምረውባቸው እንዲሄዱ ሌላው ሰው ደግሞ ከነዛ ስህተቶች ተምሮ በእውነት ለህዝብና ለሀገር እቆረቆራለሁ የሚል ሰው ለህዝብ ለመቆርቆር የወጣ ሰው የአደባባይ ሰው በአደባባይ ቀርቦ እንዲጠየቅ ሁኔታዎችን የምታመቻች እውነታውን ሰው እንዲረዳ የምታደርግ ሰው ነህና በዚህ በሚዲያህም አክብረህ ስለጋበዝከን እንደገና ደግሞ በሰልፋችንንም የሻማ ማብራታችንንም የተሰበሰብንበትንም ዓላማ እየተከታተልክ ምን ሰራችሁ፣ ምንስ ጎደላችሁ፣ ለምንስ ይሄን አታደርጉም ብለህ አክብረህ ስለምጠይቀን በራሴና በተቋሙ ስም መጀመሪያ ከልብ አመሰግናለሁ ጋሻ አዲሱ። በመቀጠል ያው ለጠየቀኝ ጥያቄ እንግዲህ እኛ የተሰበሰብነው እንደምታውቀን እዚህ አሁን ያለኑ ሰዎችም የተለያየ ፖለቲካ ድርጅት ውስጥ የነበርን ሰዎች ነን። እስክንድር ከድሮ ጀምሮ ከፕሮፌሰር አስራት ጀምሮ ማያድ የነበረ ሰው ነው። አለማየሁም የማያድ ቦርድ አባል ውስጥ የነበረ ሰው ነው፣ የውጭ ድጋፍ ኮሚቴ። ከዛም በኋላ በአንድነትና በዲሞክራሲ ድርጅት የውጭ ጉዳይ ኃላፊ ሆኖ ሲሰራ የነበረ ሰው ነው። እኔም ደግሞ እንደምታውቀው የኢሃፓ ወጣት ክፍል ድርጅት ሆኜ ሲሰራ የነበረ ነው። እኔን እና ሌሎችም ሰዎች የተሰባሰብነው ሰዎች አሁን ስታየን ከሶስት አንግል የመጣን ነው። በእኛ ውስጥ ያሉ ሰዎች ከተለያየ አመለካከትና አስተሳሰብ ውስጥ የነበሩ እና በአማራ ትግል ውስጥም የራሳቸው የሆነ አቋምና መርህ ያላቸው ሰዎች ግን የአማራን ጉዳይ በግንባር ቀደምትነት አንድ ላይ ሆነን በፖለቲካ ውስጥ በድርጅቶች ውስጥ ጣልቃ ገብተን ወይም በፋይናንስ ይሄንን አዋጡ ይሄንን አታዋጡ ይሄን ደግፉ ይሄንን አትደግፉ በሚል ሳይሆን የህዝብ ወገንተኛነታችን እንደምታውቀው ዋሽንግተን ዲሲ ትልቅ የዓለም ተጽዕኖ ፈጣሪ የሆነ ከተማ ነው። ታላላቅ ኤምባሲዎች ያሉበት ነው። ስቴት ዲፓርትመንት፣ ኮንግረስ፣ ሴኔቶች እዚህ ያሉበት ነው። ዋይት ሃውስ እዚህ ያለበት ነው። የኢትዮጵያ ጉዳይ በብዛት የሚታይበት የሚቀነቀንበት የበጎ አድራጎቶችም
የምናቀርባቸውም አቤቱታዎች የመራብም የመጠባትም ቢሆን ትላልቅ የዩኤን እና የቀይ መስቀል ቢሮዎች ያሉበት ነው። እንደዚሁም ደግሞ የህግና የፖለቲካ ብዙ ተዋናኞች ያሉበት ስለሆነ እንደገና በዜግነትም ደግሞ በኢትዮጵያውያኖች ሰፋ ያለ ቁጥር ያለው እና ከፍተኛ ማህበረሰብ እዚህ ይገኛል። ከዚህ አኳያ እኛ ህብረተሰቡ ለምንድን ነው በዚህ ትግል ውስጥ ከፍተኛ አስተዋጽኦ እያደረገ የማያደርገው? እንደገና ደግሞ ወያኔን ያን ያክል 4 መንገድ ዘግተን ወደ ኒውዮርክ ከ15 በላይ ባሶችን በግል መኪና ተደራርበን ስንሄድና ወያኔን ስንቃወም የነበርን ሰዎች እንደገና ዛሬ በድሮን እየተጨፈጨፈ ቤተክርስቲያን አባቶች እየተገደሉ እየተረሸኑ እየተቆራረጡ በጅምላ እየተቀበሩ እንደዛ አይነት ቪዲዮዎችን እያየን ማተብ ከአንገታችን ላይ አስረን እንደገናም ደግሞ የዛ ማህበረሰብ አካል ነን ብለን እንደገና ደግሞ አልፎም በኢትዮጵያዊነት ከሁሉም ኢትዮጵያውያኖች ጋር በጋራ ለመኖር የተሻለ ዲሞክራሲ ስርዓት እንዲገነባ በሀገራችን እንታገል የነበርን ሰዎች ተበታትነን ለህዝባችን ድምፅ መሆን አልቻለም። ስለዚህ ዋሽንግተን ዲሲ አካባቢ ለየት ያለ እንቅስቃሴ ለማድረግ በአማራ ማህበራት ስም የራሱን ጉዳይ የአማራ ማህበራትን ጉዳይ ብቻ እና የአማራ ማህበረሰብን ችግር ብቻ የሚመለከት ወደፊት ግን የሌሎችንም ጉዳይ አብሮ ከሌሎቹ ጋር ሆኖ የሚሰራ ማቋቋም አለብን በሚል ይህንን ተቋም መሰረትን። ከዛም በኋላ ሌሎቹ ጋር ለመስራት ብዙ ጥረቶች አድርገናል። አሁን በዚህ በሻማ ማብራቱ የአማራ ማህበራት ግን በጀርመን ከሚገኙ እንግሊዝ ከሚገኙ ኖርዌይ ከሚገኙ የተለያየ የዓለም ሀገራት ውስጥ ካሉ የዓለም አቀፍ የአማራ ማህበራት ጋር አባል ሁነን እየሰራን ያለ ነው እና እሁድ የሚደረገውንም የሻማ ማብራት በአማኑኤል ከተማ በገዳም ውስጥ አባቶቻችን ከ570 በላይ በመገደላቸው ያንን አመቱን ታሳቢ ያደረገ የሻማ ማብራት ፕሮግራም ነው የጠራ ነው። ጋሽ አዲሱ በጣም አመሰግናለሁ። አንድ ሁለት አጠር ያሉ ማሳሰቢያዎች አሉኝ። አንደኛ አቶ ታዘበው መቼም ብዙውን ጊዜ የወሰደው ስለኔ በመግለጽ ነው። እግዚአብሔር ያክብርልኝ። ይሄ ሌሎቻችሁ አንድ ሀሳብ ይኖራቸዋል ብዬ ገምታለሁ። ባይደገም እና ወደ ጉዳዩ ብንሄድ ከዚህ በኋላ እንግዲህ ታዘበውን አሁን ጠበቅ ያሉ ወይም ጠንከር ያሉ ጥያቄዎች እንዳልጠይቅ ለማድረግ የሞከረ ይመስለኛል። ይሄ ግን አይሰራልህም ታዘበውና ሌላው ቀጥለውን ጥያቄ ሳቀርብ ታዘበው ያልመለሰው ነገር የሚታከል ከሌለ በስተቀር ላለመደጋገም እንሞክራለን። ለምን ብዙ ጥያቄዎች ለመሸፈን እንድንችል ብዬ ነው። ወደ እስክንድር ልሄድ እስቲ። ይሄ ነገር አሁን በአብዛኛው ሊደረግ የሚገባው እውነቱን ለመናገር በካህናት ነበረ። እንዲህ አይነቱ ነገር ለጉዳዩ ቅርበት ያላቸው ካህናት ናቸው። ከዚህ ቀደም ይህን ቀጠሮ ለዚህ ውይይት ለመዘጋጀት ከእስክንድር ጋር ስንነጋገር ለብዙ አብያተ ክርስቲያናት ደብዳቤ ጽፈናል ብሎኛል። እንደው ለናሙና አንዱ ደብዳቤ ቢኖር እናነበዋለን። የላክልኝ መስሎኛል፣ ሳላወጣ ቀርቼ ነው፣ ግን በቃል ቢነገረኝም አምናለሁ። ለስንቶቹ አብያተ ክርስቲያናት ላካችሁ? ምን ምላሽ አገኛችሁ? ወይም ጉዳዩ የሚቀርበው ለነሱ ነው። እናንተ ከኛ ጋር መታችሁ በጸሎት ተቀላቀሉን፣ ቡራኬ ስጥልን፣ ፍትሐትም ካስፈለገ እንደ ጊዜ ሁኔታ አጠር ያለ ፍትሐትም ብታረጉ በዚህ በሻማ ማብራት ላይ ብላችሁ ጠየቃችኋል በደብዳቤ እና ደብዳቤያችሁ ውስጥ መልስ አገኘ? እነማንስ ተገኙላችሁ? እስቲ በሱ በኩል ያለውን መልስ ንገረኝ አቶ እስክንድር። እሺ፣ በመጀመሪያ ስለሰጠህን እድል ከልብ አመሰግናለሁ። ማስጠንቀቂያውን ተቀብዬ ሁለተኛ በጣም አጭር መልስ ነው የምሰጥህ። ከ20 የሚበልጡ ቤተክርስቲያኖች አብያተ ክርስቲያናት በዚህ በሜትሮፖሊታን ዋሽንግተን አካባቢ ላሉ በኢሜይልም እንደዚሁም በደብዳቤም እንደገናም በሰው ኮሚኒኬት ማድረጉን እንደቀጠልን አለን እየደጋገምን ምናልባት ከሁለተኛ ወይም ሶስተኛ ጊዜ እየመላለስን እየላክን ነው። እስካሁኗ ሰዓት ድረስ ግን ይህ ነው የምንለው ፕሮሚስ ያደረገው ያሉ እንመጣለን ያሉ በተለያየ ጊዜ እንደሚሉት ማለት ነው። ግን ይህ ነው የተባለ ማረጋገጫ ወይም መልስ እዚህ እስከምንገባ ድረስ ያገኘ ነው የለም። አቶ አዲሱ ይሄው ነው። ታንክ ዩ። እንደው የሚገርም ነው። አሁን ሲሆን መገኘት ባይገኙ እንኳ
የዚያን ጊዜ አንችልም አገልግሎት አለ ወይም እንዲህ አይነት ችግር አለ ማለት የሚገባ ይመስለኛል። ይሄ ደግሞ በእውነቱ የሚያስጠይቅም ነው። ለምን ካህናት ከዚህ ሌላ ምን ሊሰሩ ይችላሉ? አቶ አለማየሁ ምናልባት ከተጻፉት ደብዳቤዎች እንደው የተወሰኑትን ወይም ደግሞ ዝርዝሩ ካለ ለነማ ቤተክርስቲያን እንደተላከ መጥቀስ ቢቻል በጣም ደስ ይለኛል። ለምን አድማጩ ተመልካቹ ለነማ ተጽፎ ማንም ምንም እንዳልመለሰ ለማወቅ ምዕመናኑ ማወቅና መረዳት ይኖርበታል ብዬ አምናለሁ። እሺ፣ አይ ዝርዝሩ የለኝም። እሺ፣ እስክንድር ይኖርሃል? እሺ፣ ለሚካኤል ቤተክርስቲያን ተልኳል፣ ለማርያም ቤተክርስቲያን ተልኳል፣ ለጊዮርጊስ ተልኳል፣ ለኪዳነ ምሕረት ተልኳል። we can go on እና አሉ ለሚባሉት ቤተክርስቲያኖች በሙሉ ተልከዋል። መድኃኔዓለም ተልኳል። እሺ፣ እዚህ አካባቢ ያሉት ጎላ ጎላ ብለው ስማቸው የሚታወቅ አብያተ ክርስቲያኖች ደርሷቸዋል። ግን እንግዲህ አሁን ይሄንን ቀደመን ነው ይሄን ውይይት የምናደርገው። ደብዳቤው ደርሷቸው በንመጣለንም ተዘጋጅተው የዛ ዕለት ብቅ ሊሉ ይችላሉ። ካልመጡ ነው። ስለዚህ የሻማ መብራት ስነ ስርዓት በሌላ ጊዜ ስንዋይ ነገሩን እናነሳዋለን። ግን መልስ ቢሰጥ መልካም ነበር ማለት ነው። መልካም እንደው አንድ ነገር ሊጨምር ላይ የተረሳ አንድ ነገር ሊጨምር በጣም የገረመን በጣም ያስገረመን ነገር ቢኖር ለእስልምና ሰዎች ጠይቀን ፈቃደኝነታቸው መጥተው ለመሳተፍና የተሰማቸውን ለመግለጽ ፈቃደኛ የሆኑ ሰዎች አሉ። on the other hand ምንም አላገኘንም። ደህና እንግዲህ ይሄ ነው መቼም በጣም ያሳዝናል ብቻ ሳይሆን ያሳፍራል። መልስ ከተጠበቀበት ቦታ መልስ አለመኖሩ የሚያሳዝን ነው። ግን ምናልባት በዕለት ሁለት ይመጣሉ የሚል ተስፋ አለኝ በግሌ። ባይመጡም ደግሞ መቼም ገለጻ ወይም ምክንያታቸውን ይናገራሉ ብዬ አስባለሁ። አቶ አለማየሁ ወደ ሌላ ጥያቄ ከመሄድ በፊት በሁለቱ ነጥቦች ላይ የምትለው ካለ ያንተን ሀሳብ ልስማ ብዬ ነው። እንግዲህ በጣም አመሰግናለሁ ጋሽ አዲሱ። እንደምታውቀው እነኚህ ቤተክርስቲያኖች ሲቋቋሙ ኦልሞስት ከ30 ዓመት በፊት እዚህ አካባቢ ነበር ነው 30 ዓመት ታውቀዋለህ እንዴት ሆኖ ቤተክርስቲያኑ እንደተቋቋመ። ከአንድ ቤት ወደ ሌላ ቤት በኪራይ ማታ ታቦቱና ሌላዎቹን እቃዎቹን በሙሉ ተጉዘው ያ ሁሉ ሆኖ ዛሬ እዚህ የደረሰው ቤተክርስቲያን ዝም ብሎ አይደለም እና ብዙ ህብረተሰቡ ያለውን ገንዘብ ሰጥቶ ነው። ይቅርታ አድርግልኝና እኔ የሃይማኖት አባቶች ሲባል አይ ቲንክ የትኞቹ ተብሎ መጠየቅ ያለበት ይመስለኛል። በጣም በሚያሳፍር ሁኔታ ነው ያለው። ከሃይማኖቱ የበለጠ በመዋለ ንዋይ ላይ ያተኮሩ ካለው መንግስት ጋር ተስማምተው አዲስ አበባ እየተመላለሱ መኖር የሚፈልጉ እና ቅርስና ቤት ማግበስበስ የሚፈልጉ ናቸው እንጂ በጣም ጥቂት ናቸው የሃይማኖት አባቶች ልንላቸው ደፍረን የምንችለው። እና እኔ ፐርሰናሊ አንተም ታውቃለህ አንድ ቤተክርስቲያን ነበር የምንሄደው። ካቆምኩ ቆይቻለሁ፣ አልሄድም። ይህንን ፊት ለፊት ዛሬ ነው የምናገረው። ያውቃሉ የኔ የቅርብ ሰዎች። አልሄድም። የማልሄድበትን ምክንያት ቤተክርስቲያን አይሸተኝም ቦታውም ራሱ። ስለዚህ ሰላሜን ለማግኘት እንደኔ አይነት ቋንቋ ሳይሆን ሌላ ቋንቋ የሚናገሩ ወይ የግሪክ ወይም የራሽያ ቤተክርስቲያን ነው የሚሄደው። ይህንን የሀገሬን ቤተክርስቲያን ጠልቼው ሳይሆን እኔ ቅንዓቴ ቄሶች ናቸው ሲመጣ ማለት ነው። እና ላሎ ሚካኤል ደብር ከሰሜን ሸዋ ጀምሮ እስከ ሐረር ድረስ ይታወቃል። እና ዛሬ
ሰው ተጎድቷል ሲባል የለም። መንግስት ሲጠይቃቸው ኤምባሲ ይሄዳሉ፣ ድግስ ይባርካሉ። ከተጎዳው ጋር አይደሉም። እነኚህ አብዛኞቹ ናቸው ደግሞ አብዛኞቹ በቃ እንደገለጽኳቸው ናቸው። ስለዚህ የሃይማኖት አባት ሲባል ምን አይነት ተብሎ ዲፋይን መደረግ አለበት። ስለዚህ ትልቅ ቤተክርስቲያን አለ፣ ገንዘብ አለ፣ ይመጣል፣ ይሰበሰባል። ዛሬ ደብረ ብርሃን ምናምን ማት ሰው በረንዳ ላይ የሚያድር ቤት የሌለው ምናምን አለ። እነሱ ቤተክርስቲያን ሌላ ቤተክርስቲያን ለማሳደግ ለማስዋብ ነው የሚሯሯጡት። የኔ ቤተክርስቲያን ከኔ ቤተክርስቲያን እንደገና ደግሞ ኤልኤልሲው ላይ ስማቸው እንዲገባ ካምፓኒ ስለሆነ ካምፓኒው የኔ ነው ወደፊት ቅሪት ይሄ ነው ያለው። ቤተክርስቲያን ሲመሰረት ስማችን እንዲገባ ይሄ ነው ፉክክሩ እንጂ ይሄ የቤተክርስቲያኑን ነገር እሱን ብንቶ ይሻላል። ሌላ ጊዜ ከፈለግን ስም እየጠቀስን መናገር እንችላለን። ምን እንደሚደረግ እዚህ ከተማ ውስጥ ምን እንደሚደረግ ሲፈልጉ ወጥተው መግለጫ ይሰጣሉ። ሲፈልጉ ደግሞ እኛ ከፖለቲካ ነፃ ነን ይላሉ። እንዲህ አይነቶች ናቸው ሃይማኖት አባቶች እና መልካም እንደው ደረጃ ነው ያለ ነው ለማለት ነው። ጨርሻለሁ። መልካም አለማየሁ አመሰግናለሁ። አይ ነገሩ ይታወቃል። ምንድነው የተባለው እናውቃለን ብንናገር እናልቃለን አይነት ነው ይታወቃል። ግን በነገራችን ላይ አንድ ጥብቅ ማሳሰቢያ ደግም የምናገረው ይሄ አሁን ያልነው ወይም ወቀሳና ስለ ቤተክርስቲያናት የተናገርነው ገና ነው። መልስ ባለመስጠታቸው እስካሁን ዛሬ አርብ ነው። መልስ አለመስጠቱ ትክክል አይደለም በሚል ነው። ይሁንና የዕለት ሁለት እሁድ ግን ከየትኛውም ቢሆን ቤተክርስቲያን መጥተው በስነ ስርዓቱ ላይ ከተገኘ ሌላ ፕሮግራም አዘጋጅተን እነከለ ተገኝተዋል። የዚህን ኮሚቴ ጥሪ የህዝቡን ጥሪ ስለተሰውት ሰማዕታት፣ መነኮሳት፣ ምዕመናን ክብር ተገኝተው ስብስቡን በጸሎት ባርከው ህዝቡንም አበረታተው አጽናንተው ተመልሰዋል ብለን ስማቸውን እየጠቀስን እንነግርላቸዋለን። ዛሬ ግን ይሄ ወቀሳው የምናሳየው መልስ ባለመሰጠቱ ነው። ሁለተኛም ደግሞ ምንድነው ከልምድ ነው። በእውነቱ የምናየው ነገር ነው። ቅድም አቶ አለማየሁ እንዳለው እንሳሳለን። አገር ቤት ብዙ ነገር አለ፣ ንብረት አለ፣ ቤተሰብ አለ። ነገ ስለሚሄድ እኔ እዚህ ከአየር መንገድ ከኤርፖርት መመለስ አልፈልግም፣ ሄጄ መታሰር አልፈልግም። ይሄ ስርዓት መቼም ሰው በላ ነው። አዎ ሰው በላ ነው። ግን ደግሞ ራስን መስዋዕት ማድረግ ያስፈልጋል። በክህነት አገልግሎት ያለ ሰው በእውነቱ ዓለምን ጥሎ ንቆ ነው ወደዛ መንፈሳዊ ዓለም በተለይም በጵጵስና ደረጃ የሚገኙ አባቶች የዚህ ዓለም ነገር በቅቷቸዋል፣ ሞተዋል። ስለ ሁለተኛው ስለ ዘላለማዊ ህይወት ስለዛ ዓለም ነው የሚያስቡት እንጂ ስለዚህ ዓለም አይደለም። ግን ነገሮች በተቃራኒ ሆኑና በሚያሳዝን መልኩ እንናገራለን። መቼም እኔ የቤተክርስቲያንም ነገር ሆነ የፖለቲካ ነገር ሲነሳ በፖለቲካውም የሚከተለው ህዝብ አቋም መያዝ አለበት። በቤተ ክህነትም በቤተክርስቲያንም ወይም በመስጊድም ወይም በእምነት ተቋማትም ደግሞ ምዕመናን አቋም መያዝ አለባቸው። እንደርሱ አይነት አባት እኔን አይወክልም፣ እኔን አይመጥንም፣ አልከተለውትም መባል አለባቸው። ነገር ግን አሁን ቅድም እንዳልኩት ይሄን ፕሮግራም የሰራነው መነሻችን የእሑዱን የሻማ መብራት ስነስርዓት ዝክረ ሰማዕታት ዘደብረ ኤልያስ ገዳም ብለን ያን በተመለከተ ነው። እንዳልኩት አሁንም ደግሜ ቃል የምገባው የሚገኙና መጥተው ስብስቡን የሚቀላቀሉ አባቶች የየአብያተ ክርስቲያናት ተጠሪዎች፣ ወኪሎች ከመጡ ያን እናሳውቃለን። አሁን መልስ ስላልመጣ ነው ይሄን ያነሳ ነው። እንደው ከሁለት ታዘበው እስክንድር በዚህ ስነ ስርዓት ላይ መጥተው ንግግር እንዲያደርጉ ታሪኩን እንዲያሰሙ የተሰዉትን ሰማዕታት ዝርዝር እንደውም አንድ ቀን ስናወራ ዝርዝር ጠይቀህ ነበር፣ ላገኝ አለመቻሌ በጣም አዝናለሁ። ዝርዝሩን እየተናገራችሁ ያው 9/11 9/11 የአሜሪካ እንትን ሲዘከር ብዙ ጊዜ የሞቱት ሰዎች በሙሉ ይጠራሉ። ይገርማል። በጣም ትልቅ ትምህርት ነው የምናገኘው። እና አሁንም ደግሞ የዚህን የኤልያስ ገዳም መስዋዕትነት የከፈሉ ሰዎች ዝርዝራቸው ከታወቀ ስማቸው ይጠራል። እንደው በነገራችን ላይ ነገርን ነገር ያነሳዋል ለሚለው ወዳጄ
እሁድ ዕለት የሚገርማችሁ ጆርጅ ፍሎይድ የተባለው አይካንት ብሪዝ በሚል ታፍኖ የተገደለው ጥቁር አሜሪካዊ 5ኛ ዓመቱ እሁድ ነው እና በጣም ገረመኝ። ዛሬ ሲኤንኤን ላይ ስመለከት የነገሩ መገጣጠም ገረመኝና ኢትዮጵያም ታፍኛለሁ የሚለው ሰው ብዙ ነው፣ ግን ያንን የታፈነበትን ቀን የሚዘክር ወይም የሚያስታውስለት የለም። እና ወደ ጥያቄ ልመልስና መጥቶ በእንግድነት የሚናገር የሚያስታውስ ታሪኩም ወይም ደግሞ ጸሎት የሚያደርግ አባትም ይሁን ሌላ ምዕመን ወይም እንግዳ የተጋበዘ አለ? አንዳችሁ እስክንድርም ሆነ ታዘበ ማንኛችሁም ብትመልሱ ትችላላችሁ። ነው ስትገባበዙ ጊዜ እንዳንፈጅ። እሺ ታዘበው የተጋበዘ አለ? ለሁሉም እንትን ብለናል። በተናጠል የጋበዝ ነው የለም። ለሁሉም ቤተክርስቲያኖች እንዲገኙ ነው የጠራ ነው። የሚመጡ ግን ካለ በማንኛውም ሰዓት አንደኛ በእውነትም ይህንን ዝግጅት ማዘጋጀት የሚገባቸው የእምነት አባቶች ናቸው። ገዳሙ ነው የተደፈረው እምነቱ። በገዳሙ ውስጥ ያሉ መነኮሳት ዓለም በቃይ ብለው ሁሉን ነገር ንቀው የተቀመጡ ሰዎች አባቶች ናቸው የተገደሉት፣ ህይወታቸው ሰማዕት የሆነው እና በዚህ ጉዳይ ላይ የቤተ ክርስቲያን ሰዎች ነበር እንዲሁም ይህንን ዝግጅት የሚያዘጋጁት የነበረ እንጂ እኛ አዘጋጅተን እነሱ ቀሩ ብለን ወቀሳ ላይ የምንቀመጥበት ጊዜም አልነበረም። አሁንም ማንኛውም የቤተ ክርስቲያን እውቀት፣ ችሎታ፣ አባትነት ይሄ ጉዳይ አሳስቦት ለሚመጣ ሁሉ እኛማ ምንናገረው እኮ ምንም ነገር የለንም። ስለ ገዳሙ ታሪክ፣ ስለ አባቶች የእምነት ጽናት የሞቱትንም ቢሆን የሚያውቋቸውን እየጠሩ ታሪካቸውንና የትምህርትና አገልግሎታቸውን እንዲዘክሩ ሙሉ ጊዜው ለነሱ ነው የምንሰጠው። ጋሽ አዲሱ ይምጡ እንጂ እኛ የምንናገረው የለም። እኛ ከደህናም እንኳን ደህና መጣችሁ አባቶቻችን፣ ይህም ፕሮግራም በጸሎት ጀምራችሁ መልእክቱን አስተላልፉ ብለን በዛ ብለው ቢመጡ ምናልባት የእነሱን ሰዓት የማስተናበር ካልሆነ በስተቀር እኛ የምናስተላልፈው መልእክት የለንም እና ለማንኛችሁ ሁሉንም ነው የጋበዝነው። ሁሉንም አባቶቻችን ናችሁ። ይሄ ጉዳይ እናንተን ይመለከታል። በራሳችሁ ጉዳይ ዝም ስትሉ እኛን አሳስቦን ጋብዘናችኋል። መድረኩ የእናንተ ነው። መጣችሁ የእናንተን እናንተ እዚህ በታሪክ አጋጣሚ እዚህ ሆናችሁ እንጂ እዛ ብትሆኑ ኑሮ የላችሁም ነበር። እናንተን ነበር የምንዘክረው ማለት ነው። ስለዚህ የእናንተ የእምነትም የመንፈስም የእድሜም የህይወት ታሪክም አንድነት ያላቸው አባቶች ናቸው እና የወደቁ መጣችሁ እግዚአብሔር ይማራችሁ ነፍሳችሁን ይማር እንድትሉ አሁንም በተቋሙ ስም በአክብሮት እንጠይቃለን። ጋሽ አዲሱ። እሺ እስክንድር፣ ዝርዝር ፕሮግራማችሁ ምን አለ ለማለት ነው። ቀጥል እስክንድር፣ ጥሩ ነው። አሁን ላስት ስብሰባ ላይ በወንድሜ ታዘበው በተወሰነ ምክንያት ስላልተገኘ ነው እንጂ ዋናው የዲዚግኔትድ የተደረገው ለነሱ ነው። ግን እስከ ትናንትና ድረስ ማታ ድረስ ቅድም እንዳልኩ ማንም መልስ ስላልሰጠ አሁንም ክፍት ነው ያ ነገር። ወንድሜ የታዘበው እንዳለው ኤኒ ታይም በመጡ ጊዜ የነሱ ነው ጊዜው። እንዳልከውም ቅድም የሞቱትን ሰዎች፣ የተሰዉትን ሰዎች፣ የተጨበጨቡትን ሰዎች ዝርዝር ለማግኘት ሌላም ቦታ ሞክረን ነበረ። ለዚህኛው አመት አልተሳካም እና በዛ ምክንያት ኮንቲንጀንሲ ፕላን ብለን ያዘጋጀነው ነበርና በተጠባባቂነት ያደረግናቸው ዝግጅቶች አሉ። የተለያዩ ሰዎች እንዲናገሩ የተደረገበት ነገር እቺን ለማለት ነው። ወንድሜ ስላልነበረ ነው ያን ያላለው ትናንትና ስብሰባ ላይ እቺን ለማብራራት። እሺ በጣም አመሰግናለሁ። አድማጭ ተመልካቾቻችን የምትከታተሉት አዲሱ ሚዲያን ነው። በዛሬው ዝግጅት ዝክረ ሰማዕታት ዘደብረ ኤልያስ ገዳም በኤልያስ ገዳም የተሰዉትን የተጨፈጨፉትን ምዕመናን በማስታወስ የፊታችን እሑድ የሻማ መብራት ስነስርዓት ስላለ በዚያ ላይ ይህንን የሻማ መብራት ስነስርዓት ያዘጋጀው ኮሚቴ ደግሞ የአማራ ትዕይንተ ህዝብ አስተባባሪ ኮሚቴ ስለሆነ የኮሚቴውን አባላት እያነጋገርን ነው። አቶ ታዘበው አሰፋ ሰብሳቢ፣ አቶ እስክንድር ገድሉ የህዝብ ግንኙነት ኃላፊ፣ እንዲሁም አቶ አለማየሁ የስራ አስፈጻሚ ኮሚቴ አባል። በጣም አመሰግናለሁ እንግዶቼ። ወደሚቀጥለው ነገር ምዕራፍ እንሄድ እስቲ። ይህንንም ምናልባት ወደ መጨረሻ ላይ አንዳንድ ነገር ጣል ልታደርጉ ይሆናል አዳዲስ ሀሳብ ከመጣላችሁ። የዚህን የእናንተን ኮሚቴ ሁኔታ በተመለከተ ነው። ባለፈው ጊዜ እናንተን ከሚደግፉ አንዳንድ የቀድሞ የአማራ ድርጅት ወይ የማዕድ አባላት አንጋፋ አባላትን ስታነጋግሩ አስተያየት ሲሰጧችሁ
በዛ ላይ እንደው ትዝ ይለኛል ምናልባት ካልተሳሳትኩ አለማየሁ ትመስለኛለህ ሀሳብ የሰጠኸው ምንድነው ያልከው እዛ ላይ ምንም እኛ የማንንም ማሊያ ሳንለብስ ግን ፋኖ በትብብር እንዲሰራ አንድ ቅርጽ ይዞ እንዲቀጥል እንጥራለን ያን እናግዛለን ብላል ቅድም ታዘበው እንደጠቀሰው ሶስታችሁም ከተለያየ የፖለቲካ ዘርፍ ነው የመጣችሁት እዛም ቦታ በነበራችሁበት ቦታ የራሳችሁን አስተዋጽኦ አድርጋችኋል ዛሬ ግን በኢትዮጵያ አንገብጋቢው ሁኔታ ይሄን ስርዓት መለወጥ ይሄን ስርዓት ለመለወጥ ደግሞ በተለይ ጥቃት እየደረሰበት ያለው የአማራው ክፍል ስለሆነ የአማራን ትግል ዳር ለማድረስ የተሰለፈው ወይም ሜዳ ላይ ያለውን ፋኖን ለማገዝ ነው አሁን እናንተ የማንንም ማሊያ ሳንለብስ ብላችሁ ወይም አንተ ስትጠቅስ የኮሚቴው ሐሳብ ነው ብዬ አስባለሁ ይሄን ምን ያህል ተግባራዊ አድርጋችኋል ለምንድን ነው ይሄን የምጠይቀው ይሄ ኮሚቴያችሁ ባለፈው ጊዜ የአማራ ፋኖ ህዝባዊ ኃይል አፋሃድ ነው የሚባለው አፋሃድም ደግሞ ሌላው የአማራ ህዝብ ድርጅት ተብሎ በእስክንድር በኩልና በሁለቱ ያሉትን መግለጫ ሲያወጡ የመጀመሪያው መግለጫ ወጥቶ ሁለተኛው ደግሞ እናንተ ድጋፍ አድርጋችኋል ሁለቱንም የመደገፍ ሐሳብ ትክክለኛ አካሄድ ይሆናል ወይ እኔ ለምን ደገፋችሁ አይደለም ማንንም ሳንወግን የሚል አቋም ስላላችሁ ምናልባት ለሁለቱም ድጋፍ መስጠት ሁለት ደግፎ አብሮ መሄድ ይቻላል ወይ በሚል ነውና እስቲ አለማየሁ አንተ ስለተናገርክ ባለፈው ይሄ ማንንም ማሊያ ሳንለብስ የሚለው ነገር ምን ያህል ተፈጻሚ ሆነ ምን ያህል ተግባራዊ አድርጋችሁታል ከሱ ተነሳለኝና ጥያቄ ግልጽ ከሆነ ሌሎቻችሁም ታክሉበታላችሁ ይሄ ትንሽ ወሳኝ ጥያቄ ስለሆነ እሺ አለማየሁ እሺ ጥሩ ጥያቄ ነው ጋሽ አዲሱ ይሄ እኛ መጀመሪያ ስንነሳም ይህንን ኦርጋናይዜሽን ስናቋቁም የተነሳንበት መሰረታዊ ጉዳይ ነው ማለትም አንዳችን የሌላ ቲፎዞ ሌሎቻችን የአንደኛው ቲፎዞ ሆነን ስራ መስራት አንችልም ስለዚህ እዚህ የሚሰባሰቡ በሙሉ መሰረት ያደረግነው የማንም ቲፎዞ ላለመሆን አሚን ግለሰቦች ነን እኔ ሲምፓቲ ማድረገው አለ ታዘበውም የራሱ ሊኖር ይችላል እስክንድርም ግን እንደ አንድ ኦርጋናይዜሽን ሆነን ስንሰራ በምንም መልኩ ያንዳቸው ወገንተኝነት ይዘን ልንቀጥል አንችልም አንደኛ የምንሰራቸው ነገሮች ሊሚትድ ናቸው እዚህ አካባቢ ልንሰራው የምንችለው ነገር አንድ የዲፕሎማሲ ያው ሰላማዊ ሰልፍ ምናምን መውጣት ሁለት ያውም እኛ በዛ ጉዳይ ላይ ገና እምነትም የለንም የገንዘብ የማሰባሰብ የሚል ነገር የለንም እስካሁን እና የቁሳቁስ በተመለከተ ስለዚህ እኛ ድምጽ ለሌለው ድምጽ ለመሆን ከተፈለገ እኛ ከፋኖም በላይ የአማራ የህልውና ትግል ነው እና ያ ማለት ደግሞ ከነኚህ ከተለያዩ የፋኖ አደረጃጀቶችም የላቀ ነው እና ያንን ነው እኛ ሞር እንትን የምንለው እና መግለጫችንም ማንም ከአማራ ህልውና በላይ አይደለም ብለንም መግለጫ የምናወጣው ለዛ ነው ስለዚህ ቲፎዞ ሆነን እንዲህ አይነት ስራ እዚህ አካባቢ ያለውን ስራ ልንሻኮት አይገባም ልንለያይ አይገባም የአማራ ትግል አብሮ በህብረት ያሰራናል ያለው ሁኔታ ጭፍጨፋው ቤት የመፍረስ የመፈናቀል በድሮን የመደብደብ ሀብት የመንጠቅ የመነጠቅ ማአት ነገር በተለይ በአማራው ላይ አሁን እየተካሄደ ነው ያለው ይሄ ያላሰባሰበን ምን ያሰባስበናል አሁን በዚህ ይሄን ጉዳይ ተክል አድርገን እንስራ ወይንስ ወይ የዘመነ ወይ እስክንድር ቲፎዞ ሆነን ዋናውን ጉዳይ እንተው አሁን እኮ በእንዲህ አይነት ሊሰራ ሊቀጥል ስለማይችል ቲፎዞ መሆን የለብንም ማሊያ ያንዳቸው ማሊያ መልበስ የለብንም
እዚህ ልንሰራው የምንችለው ውስን ነው። እነሱ ግን እዛ ተነጋግረው ተስማምተው ቢሰሩ ለሁላችንም ትግሉ ይቀላል እና እዛ ላይ ነው ፕሬሸር ልናደርግ የምንፈልገው። ስራው የሚቀለው ጎን ለጎን ከመጓተት ሁላችንም የራሳችንን እየሰራን እርስ በርስ መጠላለፍ እንዲቆም ነው ኢንከረጅ የምናደርገው እና በዛ አይነት መልክ እንዲታይ ለዛ ነው። መልካም እስክንድር ትቀጥልኛለን። ጥያቄ እንደ ሰብሰብ አድርጌ ባጭሩ ለማቅረብ እናንተ አፋብህ አማራ ፋኖ ብሔራዊ ህብረት እና አፋህድ ደግሞ አማራ ፋኖ ህዝባዊ ድርጅት መጀመሪያ አፋብህ መግለጫ ሲያወጣ ጥሩ ነው ብላችኋል። ደግሞ ለአፋህድ ድጋፍ ሰጥቶ ያወጣው መግለጫ እሱንም ደግፋችሁ መልካም ነው አብሮ ለመስራት መታቀዱ ብላችኋል። ለሁለት መሆን ይቻላል የሚል ጥያቄ ነው እንደው አለማየሁ መናገር የጀመረው። አንተም በዛ ሄደበትና ታዘበውም በዚህ ላይ ሌሎች ጥያቄዎችም አሉ ይሄድበታል። እሺ በጣም አመሰግናለሁ አቶ አዲሱ። እንግዲህ መግለጫው እንደሚናገረው ከተበታተነ አደረጃጀት ወደ ተሰበሰበ አደረጃጀት መጡ ማለት ነው። ይሄ ደግሞ የህዝብ ጥያቄ ነው፣ የጊዜ ጥያቄ ነው። በተለያዩ ጊዜዎች ይሄንን ነገር አስረድተናል። ከነበረው በዚህኛው በኩል የነበሩት 4 አወቃቀሮች በዛኛው በኩል የነበሩት 4 አወቃቀሮች እየተገናኙ እየተባበሩ ነው ያሉት። ስለዚህ ይሄ ፎከሱ አሁንም የዚህ ፎከስ ጠላትና ጠላት ብቻ ከሆነ አንድ ደረጃ ከፍ እንዳልን ነው የምናየው። ነገር ግን በዛው መግለጫ ላይ የመጨረሻውን ፓራግራፍ ብንመለከተው ማስጠንቀቂያም ይሰጣል። ምክንያቱም በተለያዩ ጊዜ የተለያዩ አደረጃጆች ተፈጥረው ነበረ። ነገር ግን እንደውም የተጠቀምንበት ቋንቋ ራሱ ጽንስን እንደሚያጨነግፍ የሆነ እነዛ ድርጅቶች፣ እነዛ አደረጃጀቶች፣ እነዛ ስብስቦች ዓላማቸውን እግብ ሳያደርሱ ሲበታተኑ ያየነው ነገር ነው። እንደውም በኢትዮጵያ ፖለቲካ ውስጥ በተለይ ውጩ ላለፉት 30 ዓመት ማለት ይቻላል የታየው ይሄ ነው። በየ5 ዓመቱ አንድ አዲስ አደረጃጀት ይመጣል። ደግሞ እንደገና ሰው ያኔ ሆ ብሎ ይነሳል። እንደገና ደግሞ ይሄ ነው ቲቢ ሲጫወቱብን የነበረው። ከዛ ምን ትምህርት ተወስዷል? ምን ጥንቃቄስ አለ? ነገር ግን ከዚህ ውስጥ ሁሉ ቅድም ወንድም ያለማየሁ እንዳለው እኛ ዓላማችንም የአማራው ህልውና መረጋገጥ፣ ለዛም ደግሞ ይሄ ኤትኖፋሺስት የሆነ ስርዓት ተወግዶ ስር ነቀል የሆነ ለውጥ ማምጣት ነው አይደለ? በዛ ይሄ ነው እንግዲህ የአማራው ህልውና የሚረጋገጠው በእንደዛ አይነት ፕሮሰስ ውስጥ ብቻ ነው እንጂ ጥገናዊ ለውጥ በማድረግ አይደለም። ይሄንን እናምናለን። ስለዚህ ያን ለማድረግ መሰባሰብ ግድ ነው። ስለዚህ ህዝብ የሚጠይቀው ጊዜ የሚጠይቀው ትግሉ ራሱ የሚጠይቀው ስለሆነ እኛ ደግሞ ይሄንን መበረታታት አለብን። ምክንያቱም ዓላማችን ቅድም እንዳለው ወንድሜ አለማየሁ እንዳለው ዓላማችን ማሊያ ለመልበስ አይደለም፣ አንደኛው ላይ ሆኖ አንደኛውን ለማሞካሸት ወይም ለማምለክ አይደለም። ስለዚህ ውጤት እነዚህ ሰዎች በግራም በቀኝም ያሉት ሰዎች ለዓላማው የሚሰሩ ከሆነ ከጠላት ጋር በሚደረገው ትንንቅ ውስጥ ኮንትሪቢዩት ሊያደርጉ የሚችሉ ወይም ሜጀር ሚና ሊጫወቱ የሚችሉ ናቸው። ለምሳሌ አቶ አዲሱ ይሄንን ፔሌ በጣም የታወቀ ተጫዋች ነበር፣ ዛሬ የለም። የብራዚል ቲም ግን አለ አሁን። መንግስቱ ወርቁ በጣም የታወቀ ተጫዋች ነበር በአንድ ወቅት፣ እሱ ዛሬ የለም። ብራዚል ማነው ጊዮርጊስ ግን አለ። እንደው ለማሳነስ ብዬ ሳይሆን እነዚህ ሰዎች የዓላማውን ግብ ለመምታት ጊዜ የፈጠራቸው ሰዎች ናቸው እንጂ እነሱን የግል ዙፋን ላይ ለማስቀመጥ ያ አይደለም ዓላማው መነሻው። ስለዚህ በዛ ውስጥ የሚሄድ ሰው ካለ እኛ አሁንም ትኩረታችን ፎከሳችን ግባችን ላይ ነው። ግባችን ደግሞ የአማራው ህልውናን ትግል ማረጋገጥ ላይ ነው። ለዛ አጌንስት ሆኖ የመጣ እስካልሆነ ድረስ የመደገፍና እያሸመጋገሉ እያስተራረቁ ነገር ግን ሌላው ቢቀር ሁልጊዜ የምናወራው ነገር አለ። አቶ አዲሶችን ብዬ አቆማለሁ። የግድ እኮ ሁሉም አንድ ባስኬት ውስጥ ሆኖ ያስቀምጥና ይጨርስ ማለት አይደለም። ግን ሁሉም በያለበት ቦታ ሆኖ ያ አደረጃጀት አሁን እያየናቸው ካለ ነው መስመር እየሳተ ነው ብለን በከፍ ያለው ሜጀር ጀነራል ከፍ ያለው ያኔ በተሰዋ ጊዜ ያወጣ ነው መግለጫ እንደዚህም
ነበረ እና መስመሩን እየሳተ የመጣው ለዚህ ነው። ስለዚህ ዓላማችን ላይ ፎከስ ማድረግ ስለሆነ የኛ ዓላማ መደገፋችን ማበረታታታችን በዛ መንገድ ለሚሄደው ሁሉ ስለሆነ ነው። ይሄንን በምርጫ ነው። ያ ማለት ግን በመሐከላችን ቅድም እንደተባለው የተለያየ ሐሳብ የለም ማለት አይደለም። በዓላማችን ላይ ግን በዚህ አደረጃጀት ውስጥ ግን መተዳደሪያ አድርገነዋል፣ ፖሊሲ አድርገነዋል። ይሄንን አመሰግናለሁ። መልካም ወደ ታዘበው እመጣለሁ። እዚህ ላይ የምታክልበት ካለ ታክላለህ። አለዛ ግን ጥያቄ አለኝ። ምንድነው እሱ ባለፈው ጊዜ ቅድም ተናግሬያለሁ። የፖለቲካ ልምድ በዚህ በትግሉ ተሞክሮ ያላቸውን ሰዎች ጋብዛችሁ በዙም ስትወያዩ እኔም በታዛቢነት ለማድመጥ በተፈቀደልኝ መሰረት እዛ ያዳመጥኩትን ነው። እከሌ እንዲህ ብለህ ነበር፣ እናንተ እንደዚህ ብላችሁ ነበር የምለውና እንደው የማስታወስ ፈልጋለሁ። እና ያን ጊዜ የፋኖ ትግል ስንጥቅ አለው እና በፋኖ ስም መሰባሰብ አልተቻለም። ዛሬ በፋኖ ስም መሰባሰብም ካልተቻለ ደግሞ የፋኖ ትግል ከዲያስፖራው ጋርም ተቆራርጧል። ስለዚህ ከሁለቱም ወገን ወጣ ብለን ነው እኛ የምንገኘው ብላችኋል። እና ምናልባት አለማየሁ ወይም እስክንድር ነው ያቀረብከው፣ ግን ይሄ የሁላችሁም የዚህ ኮሚቴ ሀሳብ ነው ብያለሁ። እና ስንጥቅ እያለ ስንጥቁ ሳይገጥም ለማንኛውም ሆነ ሀሳብ መስጠትና መግለጫውን ደግፎ መግለጫ ማውጣት ምናልባት የሚያዋጣ አካሄድ ነው ወይ? ይሄም ከዛ ጥያቄ ጋር ተያይዞ ብታየው አታዘበው። እሺ ጋሽ አዲሱ ምንድነው? ያው እንግዲህ ከልጅነታችን ጀምሮ በፖለቲካ ውስጥ ነው የመጣ ነው። በፖለቲካ ውስጥ ውድቀትንም መነሳት መውደቅንም እና የኢትዮጵያ ፖለቲካ ከየት ወደ የት ሂዶ አሁን እኛም ራሱ ከየት ቦታ ላይ እንዳለን ትግሉ የት ቦታ ላይ እንዳለ ይታወቃል። እና ለጥያቄው በዚህ ትግል ውስጥ 3 ጎራ ነው ያለ። አንደኛው በህዝብ ወገንተኛነት የህዝብ ጥያቄ ነው፣ የህዝብ ጥያቄ መመለስ አለበት፣ ይሄ ትግሉ መካሄድ አለበት የሚለው ህዝብና ይሄን ትግል የሚደግፈው አካል ነው። ሁለተኛው ከሁለት በአንደኛው ሳይድ ያሉት ናቸው። ሁለቱ በአጠቃላይ ከሁለት ጎራ ያሉ ናቸው፣ ሁለቱ ጎራዎች ናቸው። ስለዚህ እኛ ማዕከል እያደረግን እየተንቀሳቀስን ያለ ነው እንደ ህዝብ እንደ ማህበረሰብ የማህበረሰቡን ፍላጎት ነው። በሁለቱም በግራና በቀኝ ባሉ አካላቶች ፋኖች ላይ ፕሬዠር እየፈጠርን ያለ ነው። ያም ምንድነው ያለንን የፖለቲካ ተመክሮና ከማህበረሰብ ጋር ያለንን መልካም ግንኙነት ተጠቅመን ባለን የፖለቲካ ልምድ ይሄ ትግል ሊያመጣ የሚችለውን ጥሩ ነገርና ሊፈጥር የሚችለውን መጥፎ ነገር ቀድመን በማየት ገለልተኛ በመሆን እንደ ህዝብ የሚለውን ነገር ወደፊት ተደራጅተን ነው እያንጸባረቅ ነው ያለ ነው፣ እየገፋ ነው ያለ ነው። ህዝብ የሚለው ምንድነው? ህዝብ በአንድ ቢሆኑ የህዝብ ከፍተኛ ድጋፍን ያገኛሉ ብሎ ህዝብ ይናገራል። እኛም እናምናለን። አንድ ቢሆኑ ሁሉም ሰው በትግሉ ተስፋ ያደርጋል። ሁለተኛው በፋይናንስ በአንድ ላይ ሰው በትግሉ ካመነበት አይደለም ገንዘቡን ህይወቱን ለመስጠት ወደ ኋላ አይልም። በትግራይ አሁን በነበረው ጦርነት ውስጥ ብዙ የትግራይ ጀነራሎች በትግራይ ትላልቅ ሰዎች ህይወት፣ ሀብት፣ ንብረት ያፈሩ ሰዎች ማህበረሰባችን ህልውና አደጋ ውስጥ ነው ባሉበት ጊዜ ሂደው ታግለው አታግለው የመብታቸውን ለማስከበር ያደረጉትን ጥረት አይተናል። አሁንም በፋኖ ትግል ውስጥ ለማህበረሰባቸው ለህዝባቸው ለህልውና ትግል ሲሉ ዶክተሮች፣ ኢንጂነሮች በጣም የተማሩና በጣም ትላልቅ ቦታ የሰሩ ብዙ ኃላፊነትንም በውጭ ሀገርም ሲሰሩ የነበረው ውጭ ሀገርም መጣው የመማር የመስራት እድሉ የነበራቸው ግን ከህብረተሰባቸው ጋር ሄደው መከራቸውን እያዩ የህግ ሰዎች ብዙ መከራ እያዩ ያሉ አሉ። ይሄም ያሳየው ምንድነው? ለህብረተሰባቸው ብለው የወጡ ሰዎች በፋይናንስ መታገዝ አለባቸው። በፋይናንስ ደግሞ የሚታገዙት በትግሉ ማህበረሰቡ አመኔታ ሲኖረው ነው ብለን እናምናለን። ለምሳሌ ህዝቡ ለአንድ ቢሆኑ ለሰርጎ ገብ አይጋለጡም። አንድ ቢሆኑ ኑሮ ሰርጎ ገብ እየገባ አንደኛው በአንደኛው ሰርጎ እየገባ ጠንካራ ሰዎችንም የመግደል የማጣላት የመከፋፈል እድል አይፈጠርም እና ይሄ አንድነታቸው አለመምጣቱ ለሰርጎ ገብ ዳርጓቸዋል ብሎ ማህበረሰቡ ያምናል። እንደገና ደግሞ አንድ ቢሆኑ ለጠላት ጥቃት
አይጋለጡም፣ በተናጠል ለጥቃት አይጋለጡም ብሎ ማህበረሰባችን አንድ ቦታ ላይ ችግር በሚገጥም ጊዜ ፋኖዎች እንደዚህ አደጋ ደረሰባቸው በሚባል ጊዜ መከፋፈላቸው ነው እንጂ በአንድ ቢሆን እኮ 2 ወር አያቆዩትም፣ 2 ሳምንት አያቆዩትም ብሎ ይላል። ይህም ደግሞ አንድ ቢሆኑ በጋራ ኃይላቸውን አቀናጅተው በመጠቀም የተሻለ ውጤት ያሳዩ ነበር። አሁን ግን ትግሉ በተራዘመ ቁጥር የማህበረሰባችንን ህልውና መንግስት የፈጠረው የመኖር ህልውና አለ። አሁን ደግሞ የጤናም የኢኮኖሚም የማህበራዊም ህልውና አደጋ እየገጠመው ነው። ስለዚህ አንድ ቢሆኑ መልካም ነው ብሎ ይላል እና የተቀናጀ ጥቃትንም ለመሰንዘር ብሎ እንትን ያምናል። እነዚህ ሁሉ ነገሮች አንድ በመሆን የሚፈቱ ነገሮች ናቸው። አንድ ቢሆኑ ሊያገኟቸው የሚችሉ ጥቅም እነሱ ፋኖዎችም በታሪክም በትውልድም ሲወሱ የሚኖሩና መስዋዕትነታቸውን የሚያቀል ነገር ነው። እንደገና ደግሞ ይሄ አንድ ቢሆኑ ብለን የህብረተሰቡን ጥያቄ እኛ ይዘን የምንወጣው ከግራና ከቀኝ ሳንወግን በሚዲያ አንዱን ይዘን ከፍ ዝቅ ሳናደርግ በአንድነቱ ትጠቀማላችሁ። ህዝብ የሚፈልገው ይሄን ነው። ይሄ ማለት በሁለቱም ፋኖዎች ውስጥ ሰርጎ ገቦች አይኖርም ማለት አይደለም። እያየን ነው። እጅ እኮ እየተሰጠ ነው። እጅ በተሰጠ ማግስት እኮ ትናንት ትግሉን ላይ ነበርን፣ ዛሬ ትግሉን ትተን ወጠናል፣ ለመንግስት ወግነናል የሚል እኮ ቪዲዮዎች እያየን ነው። እነዛ ሰዎች ትናንትና በተልኮ የገቡ ሰዎች እንደሆኑ እኔ ለራሴ አምናለሁኝ። ሌሎችም አይኖርም ማለት አይደለም። ግን ይሄ 2 ዓመት ፈጅቶ የመጣ እና ከ2 ዓመት በኋላ ያየነው ነው። አንድነት ቢፈጠር ግን ይሄንን ወደ መንግስት የሚገቡ ሰዎች ይሄን 2 ዓመት አይቆዩም ነበር። ምክንያቱም በመከፋፈሉ እድል አገኙ። ለየብቻቸው ሆነው አዛዥ ሆነው በቀጠና ይዘው እንደልባቸው ሲንቀሳቀሱ እና ከእዝ ውጭ ሆነው ከኮንትሮል ውጭ በፋይናንስም በራሳቸው እጅ ቀረጥ ኬላ ጥለው በራሳቸው እጅ ውጭ እየደወሉ ኮሚቴ እያቋቋሙ ገንዘብ ሲሰበስቡ ኖረዋል። ግን አንድ ቢሆኑ ኑሮ ይሄም ሁሉ ነገር ማክሰም ይቻል ነበር። የግለሰብ አምባገነንን ማጥፋት ይቻላል። የፋይናንስ ምዝበራን ማጥፋት ይቻላል። የትግል ማዳከምንና መከፋፈልን ማጥፋት ይቻላል። ተቀናጅቶ ጥቃት ማድረስ ይቻላል። ተናጥሎ መጠቃትን መቋቋም ይቻላል። ሌሎች ዛሬ የሚጠለፉባቸውን ስልኮችም የቴክኖሎጂዎችን ሳተላይት ሬዲዮዎችን ዛሬ የሚደበደብበትን ድሮን ጸረ ድሮን እኮ ከ2 ዓመትና ከዓመት ከ6 ወር በፊት ማስገባት ይቻል ነበር አንድነት ቢኖረው። ግን የነሱ አንድ አለመሆን ህብረተሰቡን ከውጭ ከፋፈለው፣ በትግሉ ላይ አዳከመው፣ ተስፋ አስቆረጠው። ይሄንን እንደገና መነሳሳት ያስፈልጋል ብለን ነው እኛ የምናስበው እና ከእንደዚህ ከሁለት ጎራ ጋሽ አዲሱ አንተም እንደምታውቀው አሁን በሚዲያ ውስጥ ያለ ሰው ነህ፣ ረጅም ጊዜ የሰራ ሰው ነህ። በእውነት በሚዲያ ላይ ሁለት ጎራ ተይዞ የሚደረገውን ታየዋለህ። እኛ ያንን ነው የምናወግዘው። እኛ ያንን ነው አይጠቅምም ብለን እያልን ያለ ነው እና ከሁለቱም ሳይድ ሳይሆን እኛ ውግንናችን ከዓላማውና ከህብረተሰቡ ጋር ነው የኛ ውግንናችን። ጋሽ አዲሱ መልካም አመሰግናለሁ። አድማጭ ተመልካቾቻችን ይህ አዲሱ ሚዲያ ነው። ዝክረ ሰማዕታት ዘደብረ ኤልያስ ገዳም በሚል መነሻ በመጪው እሑድ ለእነዚህ ሰማዕታት አባቶች፣ እናቶች፣ ወንድሞች የሻማ መብራት ፕሮግራም በዚህ በዋሽንግተን ዲሲ በዋይት ሃውስ ቤተመንግስት አካባቢ ስለሚካሄድ ያንን የተመለከተ ውይይት ለማድረግ ነው የጋበዝኳቸው። የጋበዝኳቸውም ደግሞ የአማራ ትዕይንተ ህዝብ አስተባባሪ ኮሚቴ አባላት ናቸው። ታዲያ በዚህ በሻማ መብራቱ አጋጣሚ ብንገናኝም ሌባ ተይዞ ዱላ ይጠየቃል ነው የሚባለው። እናንተን ካገኘው ስለ እናንተ ደግሞ ሰው የሚለውን እኛም የታዘብነውን የሰማነውን እያነሳን እንዋይ። እናንተንስ እንዴት ነው የምናምናችሁ? እስቲ መተማመኛ ተናገሩ በሚል ነው አንዳንድ ጥያቄ የምሰነዝረው። ወደ አለማየሁ ልሄድ እስቲ። አሁን ባለፈው እንዳልኩት ልምድ ያካፍሉናል ብላችሁ የጋበዛችኋቸው ሰዎች በነገራችሁ ላይ በዛ ውይይት አቶ ፍጹም አቻሜለህ ዶክተር የህግ ባለሙያ እጅግ በጣም ጥሩ አስተያየት እንደሰጠ አስታውሳለሁ። ሰሞኑን ስላላገኘሁት ነው እንጂ ለብቻው የማቀርብበት ፕሮግራም ነው እና በዛ መነሻ ያገኘሁትን ነው የምናገረው። እና ምንድነው እሱ በዛ ላይ ከተነሳው ነጥብ አንዱ የሚዲያ ጉዳይ ነው። እኛ ሚዲያ አካባቢ ያለን ሰዎች እያስቸገርን ይመስለኛል። ምን አረግናችሁ? ምን አደረጓችሁ? በተለይ አለማየሁ ባለፈው በተናገርበት ጊዜ ሚዲያዎች በወጥነት ለአማራው ትግል ሊሰሩ አልቻሉም ትላላችሁ። የትኛዎቹን ነው እንደዚህ የምትሉት? ለአማራው ትግል ቅርብ ናቸው የሚባሉ ሚዲያዎች አሉ። እነሱ አስቸገሯችሁ? ምንድነው እሱ?
መግለጫ አውጥተን አንብቡ ስንላቸው መግለጫውን አነቡም በሚል ምሬት ስትናገሩ ሰምቻለሁ። እንግዲህ በታዛቢነት ብኖርም እዛ ዙም ስብሰባ ላይ የማይገባ ሚስጥር አውጥቼ ከሆነ ይቅር በሉኝ። ነገር ግን ወደፊት ደግሞ እናንተው ራሳችሁ እነዚህ ሚዲያዎች ጠርተን እናናግራለን፣ ህዝቡንም እናናግራለን ስላላችሁ ያንም ብለን አይተን የሚሆነውን እናደርጋለን። በሚዲያዎች በኩል ያለው ችግር ምንድን ነው አቶ አለማየሁ? እንኳን አነሳው ጋሽ አዲሱ ይሄንን ጉዳይ ሚዲያ እንደ ዛሬ ሳይሆን አንተም ቮይስ ኦፍ አሜሪካ በነበርክ ጊዜ እኛም በተለያየ ሚዲያ ውስጥ ሞክረናል እና እንደ ዛሬ አይደለም። ያኔ አንድ ሬዲዮ ግማሽ ሰዓት ሬዲዮ ለመስራት ቀን ሙሉ የሚዋልበት ጊዜ ነበር፣ ቴክኖሎጂም ስላልነበረ እና የአስራት ድምፅ ሬዲዮም ከዛም እስክንድርም ዋና ነበረ እዛ ውስጥ፣ ሌሎቹም ወዳጆቻችን የቅንጅትም ሬዲዮም የአንድነት ሬዲዮም ከቴክኖሎጂ ጋር ብዙ ተቀይሯል እና ቀኑ ሙሉ ተለፍቶ እንደገና 45 ደቂቃ ተነድቶ ሬዲዮ ጣቢያ ነበረ ሲዲ የሚሰጠው እና ያንን ጊዜ እናስታውሰዋለን። እንደ ዛሬው አይደለም። ማንም ሰው ወጥቶ የፈለገውን የሚቀባጥርበት ዘመን አይደለም የነበረው እና ስርዓት አለ። የሬዲዮንም ክፍያው በዛን ጊዜ ለአንድ ሰዓት 500 ብር እየተከፈለ ነው ብሮድካስት የሚደረግ የነበረው በWST እና ሬዲዮም ደግሞ ህብረተሰቡ በስነ ስርዓት ያችን ሰዓት ጠብቆ ቁጭ ብሎ ያዳምጥ ነበር እና ሬዲዮኑም የዛን ጊዜ የሚሰሩት ሰዎችም አካውንታቢሊቲ ነበር። ምክንያቱም የድርጅት ነው የሚለውም ነገር በደንብ በስርዓት የመጣ ነገር ነው። ሬዲዮ የዛን ጊዜም ችግር አልነበረም አይደለም፣ ግን የነበረው የዛን ጊዜ ነበረው መለስተኛ ልዩነት ነበረ በሁለት የምንጠል እንጂ ይሄን ያህል ስር የሰደደ ችግር አይደለም ያለው እና አሁን የምንመለከተው ለያዥ ለምንም የማይመች ነገር ነው ያለው እና አንደኛ የግል ነው፣ ተጠያቂነት የላቸውም። እንደፈለጉ ነው የሚያወሩት። እንደፈለጉ የሌለ ታሪክም ፈጥረው እኛንን እዚህ አካባቢ ይሄን የፈጠር ነው እያሉ የሚያወሩ ሰዎች አሉ እና አስቸጋሪው ነገር ምንድን ነው? ሬዲዮን ጣቢያዎቹ ልክ ቅድም እንዳልነው አንደኛው የአንደኛው ግሩፕ ሆኗል፣ አንደኛው የሌላ ሰው ግሩፕ ሆኗል እና የግድ ያንን ማሊያ ልበስ የሚልም እንትን አላቸው፣ ስሜት አላቸው። ቀኑ ሙሉ የሚጮሁት ለአማራ እንታገላለን፣ ለአማራ ህዝብ፣ ለአማራ ነው የሚሉት። ግን የትኛው አማራ እንዳልሆነ ነው ዲፋይን ያልተደረገው። የአማራ ህልውና ትግል ሳይሆን በዛ በኮለኮላቸው ወይንም በሚያምኗቸው ሰዎች እና ግሩፕ ውስጥ ነው ሁሉ ነገር አማራ የሚያልቀው እና እነሱ የተሻሉ አማሮች ናቸው፣ የተሻሉ ታጋዮች ናቸው፣ እውነተኞች ናቸው። ሌላውን ደግሞ ማንኳሰስ ነው። በሁለቱም ሳይድ እንደዛ አይነት ነገር አለ እና እኛ ሄደን ስንሰጣቸው አይ ግማሾቹ አይ እኛ እኮ እየሰራ ነው እና እናንተ ምን ታስፈልጋላችሁ ይላሉ። ግማሾቹ እናንተ የዚህን ወገን አትደግፉም ይላሉ እና መልሳቸው ሁሉ የሚያስቅ ቲያትረኞች ናቸው ብዙዎቹ እና መግለጫ ስናወጣ መግለጫውን ደግሞ ነው እናንተ ለምን መግለጫ ታወጣላችሁ ይላሉ እና ችግሩ ስር የሰደደ ነው እና ይህንን አይነቱን አካሄድ ያው ህብረተሰቡ አሁን በጣም ከባድ ነው። ይህንን ህብረተሰቡ ራሱ ቮት ያደርግበታል። ምክንያቱም አሁን የትኛው ሚዲያ ነው የሚመጣው የትኛው ማይለው ያው የሚታይ ነገር ነው። ግን ልክ ነው
ዲናውስ ማድረግ፣ አላግባብ መወንጀል፣ ያልተሰራውን ተሰራ ማለት፣ ዲፌሜሽን ማካሄድ፣ እንደዚህ የመሳሰሉ ኢቭን እንኳን የስነ ምግባር እንኳን የጆርናሊዝም ኤቲክስ የሌላቸው ስለ ለማን ፕሮፓጋንዳ የሚያደርጉ እንኳን የማይታወቁ ሰዎች አቅርበው አሁን ለምሳሌ የኛን ኦርጋናይዜሽን አንዷ ስትል የሰማሁት ግርም ብሎኛል። ከየት እንደመጡ የማይታወቁ እኛ ከየት እንደመጣን የማታውቅ ሴትዮ ነች እዚህ ከተማ ያለችው እና በዚህ ደረጃ ነው ያለው እና ለዚህ ነው ሚዲያው ራሱን ተሞክሯል። ሌሎች ሰዎች አልሞከሩም ብዬ ልልህ አልችልም። ሌሎች ሰዎች ሚዲያውን አንድ ለማድረግ ተባብረው እንዲሰሩ ለማስተባበር ያልሞከሩት ነገር የለም። ግን የተወሰነው ግሩፕ አለ በቃ ያው የእንትን ነገር ሆነ የኩሽና ነገር አድርገውታል። የኩሽና ነገር ማለት በቃ እዛው ነው ያሉት ለማለት ነው። ምናልባት ወንድሞቼ በይበልጥ ያብራሉ። በጣም ጥሩ ነው አለማየሁ። ዋና ነጥቦችን አንስተሃቸዋል። እኔ መቼም እስክንድር እድል ሰጣለሁ፣ ታዘበም እንዲሁም አጠቃላይ ያሰጠኛለህ። ጊዜያችንን እየገፋን ነው። ግን የሚዲያው ችግር አለ። ለምን እናንተ መግለጫ ታወጣላችሁ? እናንተ እነማን ናቸው? ምንድን ናቸው ብለው ቢጠይቁም አንዳንዴ ተገቢ ነው። እኔም ራሴ ከእናንተ ጋር ይህን ፕሮግራም ስሰራ ምንድን ናችሁ? የማን ናችሁ? የእናንተ ዓላማ የአማራውን ትግል ምን ያህል ያግዛል በሚል ጀምር ነው። የማንም አይደለንም። ነገር ግን ይሄ የተሰባጣጠረው የአማራ ትዕይንተ ህዝብ ሁሉም እየተነሳ ለአማራ ሰልፍ ከሚል እሱን ለማስተባበርና ወደ አንድ ለማምጣት ነው። ጥሩ ጅምር ነው። በዚህ ነው ግን መፍትሄው አንድ ነው። ይሄው ምንድን ነው? ፋኖ አንድ ዓላማ አንድ ወጥ መሆን ጉዳይ ነው። አንድ ሚዲያ ተነስቶ መግለጫ ቢጠይቅ የለም የኛ ድምፅ እንደዚህ የሚባል ሚዲያ ብቻ ነው ሊሉ ይገባል። ወይም ደግሞ አንድ ወጥ ከሆኑ ማንኛውም ሚዲያ ያንን ነው አንድ ወጥነት ያለውን ድርጅት ኮንታክት ያደርጋል፣ እነሱን ይጠይቃል፣ መልሱን ያመጣል እና እንትኑ መፍትሄው ፋኖች እጅ ላይም ያለ ይመስለኛል ለማለት ነው። ይሄንኑ ጉዳይ እስቲ እስክንድርም ሄድበትና ከዛ ወደ ታዘበውም ሄዳለሁ። ምንድነው ሚዲያዎቹ ማድረግ ያለባቸው? ምንድነው ያደረጓቸው? እነሱን ሰብስበን እናናግራለን የሚልም አቋም እንዳላቸው አውቃለሁ። ምናልባት ሰብስባችሁ ብታናግሩ እነማን እንደመሰበሰቡና እነማንን እናንተ ልክ አይደላችሁም አንተ ልክ ነህ እንዴት እንደምትለዩ በጣም ከባድ ነው እና አስቸጋሪ ነገር ነው። እስቲ እንዴት ልትወጡ ታስባቸዋል? በድጋሚ አመሰግናለሁ አቶ አዲሱ። እንዳልከው ከመጨረሻው ካልከው በጣም አስቸጋሪ ሁኔታ ነው። ይሄ በጣም አስቸጋሪ ሁኔታ ነው። ምክንያቱም በመጀመሪያ ደረጃ አቋም ሆነዋል፣ ማይንድ ሴት ተደርገዋል። ምክንያቱም ከአንደኛው ላቭ ኤንድ ሄት ሪሌሽን የሚሉት አለ ፈረንጆቹ። ላቭ ኤንድ ሄት ሪሌሽን ከሁለቱ ውጪ ሌላ አማራጭ የለም አይነት ነገር ነው የሚታየው እና እሱን ለመቀየር በጣም አሁን ባላንሱን ስቷል። አሁን ቅድም ያለውን ነገር በአንደኛው በኩል ብቻ አንደኛው ምንም አይነት ጥሩ ነገር ቢኖር ያንን ጥሩ ነገር ሌላው ቢቀር ኢግኖር በማድረግ ሌላው ቢቀር ግን መጥፎ ነገር ሲኖር ደግሞ ያንን የማራገብ ነገር ነው የሚታየውና አስቸጋሪ ነው፣ በጣም አስቸጋሪ ነው። ይሄንን ለማድረግ በጣም የሰከነና ጊዜን የሚወስድ ነገር ሆኖ ነው የማየው። እውነትህን ነው። በመጀመሪያ እዛም ስብሰባ ላይ አቶ አዲሱ በታዛቢነት ስለተገኘ ይሄው ዛሬም ለመወያየት ምክንያት ስለሆነ ይሄም ከልብ ላመሰግን እወዳለሁ። እና እውነት ነው እዛ ላይ ከተወሱት ነገሮች አንዱና ዋናው የሚዲያ ጉዳይ ነው። ብዙ ነገሮች የተነሱ ቢሆንም እንግዲህ ያንን ቅድም ስትጠይቀን የነበረው ምን እያደረጋችሁ ነው የሚለውን አንዱ ይሄ ነው። እንግዲህ ምንድነው እያደረግን ያለነው? የሰው ኃይልን እያሰባሰብን ነው ያለነው። የሰው ኃይልን ስናሰባስብ እነዛን የሚሰባሰቡት ሰዎች አሁን ልክ እንዳየኸው ሐሳብ ብቻ ሳይሆን በተግባሩም ውስጥ ተሳታፊ እየሆኑ ያመጡትን አይዲያ እኛም አብረን እየተባበርን ለምሳሌ አሁን አንዱ ሚዲያዎችን ማነጋገር ከሆነ ከባድ ነው፣ ምንም ጥርጥር የለውም። ግን ህልም ተፈርቶ ደግሞ ሳይተኛ አይታደርም።
የህዝብ ጥያቄ ከሆነ ቅድም እንዳልነው ፋኖች ወንድሜም እንዳለው እኔም እንዳልኩት የህዝብ ጥያቄ ስለሆነ ማሟላት ግዴታ ነው። ከህዝብ በላይ ምንም ነገር የለም። ስለዚህ አሁንም ይሄ የህዝብ ጥያቄ ነው፣ የህዝብ ፍላጎት ነው። ትግሉን እየጎዳ ነው፣ ምንም ጥርጥር የለውም። ትግሉን እየጎዳ ነው። በዚህ ርችት እየተኮሰ ካለ ኤትኖ ፋሽስቱ አብይ አህመድ ነው እና የሱ ብልጽግናና የኦህዴድ ናቸው እና የግብረ አበሮቹ። ስለዚህ በዚህ አንገት የሚያስደፋ ነገር ነው ይሄ። የሚውለው ኢነርጂ፣ የሚውለው ገንዘብ፣ የሚውለው ጊዜ ለትክክለኛው ዓላማ ቢውል ኖሮ ስንት ነገር መስራት በተቻለ ነበር። ስለዚህ ምን ለማለት ነው? ይሄንን ሪቨርስ መደረግ ያለበት ጉዳይ ነው። ሪቨርስ ግን ለማድረግ ጊዜ የሚወስድ ነገር ሆኖ ነው ያገኘነው። ምክንያቱም ተሰሚነት ያላቸው ኢንፍሉዌንሻል የሆኑ ወይም ተጽዕኖ ፈጣሪ የሆኑ ሰዎች ክሬዲቢሊቲያቸው እንደነሱ አይነት አሁን በቀደም እንዳየናቸው ሌሎችንም በእነሱ በቀጣይነት የምናካሄዳቸው ሂደቶች አሉ። ግን ግባችን ምንድን ነው? ይሄ የፋኖንም ጉዳይ አድሬስ ያደርጋል። ይሄ እዚህ ያለውንም አንድ ያልሆነ ኃይል፣ የተበታተነ ኃይል ወደ አንድ እንዲመጣ የበኩሉን ጥረት የማድረግ ስራን የሚሰራበት ተልእኮ ነው እና የሚዲያው ጉዳይ ግን በጣም በጣም አሳሳቢ ሁኔታ ላይ ነው። ቅድም አሌክስም እንዳለው መግለጫ ሲወጣ መግለጫውን ቶታሊ ዲስሬጋርድ የማድረግ ነገር አለ እና ያ ጊዜያዊ የሆነ መግለጫ እንግዲህ ምናልባት አንደኛውን ብዙ ጊዜ የምንወስደው አቋም እንዳየኸው ነው። አሁን ፋኖ ሜጀር ጀነራል በሞተ ጊዜ ያወጣነው መግለጫ ማንም አላስተላለፈውም እንደታየው ማንም። እና ምክንያቱም ብዙ የሚናገር ነገር ነበር እዛው ከፍ ያለው አርበኛ የፋኖ አርበኛ ከፍ ያለው በተሰዋ ጊዜ ያኔ ያወጣነው መግለጫ እንደው ፌዚን ፖይንት ለማለት ነው። እና ምንድነው ሚዲያው ከፍተኛ ሮል እንደሚጫወት ምንም ጥርጥር የለውም። አይደለም እዚህ ያለውን ህብረተሰብ ፋኖቹንም ራሳቸውን ኢምፓክት እንደሚያደርጋቸው እናት ኢምፓክት ብቻ አይደለም እንደውም ጋይድ ሁሉ የሚያደርግበት ሁኔታ እንዳለ እያየን ያለ ነው። ስለዚህ ያንን ባላንስ መደረግ አለበት። ሚዲያን አሁን ለሚዲያን ባላንስ የሆነ ከቨሬጅ ካልሰጡ ዋን ሳይድ ብቻ ከሆነ ልክ በዛን ዘመን እንደነበረው ክሊር የሆነ ፕሮፓጋንዳ ብቻ ነው የሚሆነው እና ከዛ ለመውጣት አንድ አይደለም መንገዱ፣ ብዙ ነገር መሰራት አለበት እና በዛ መንገድ ላይ ግን እየሄድን አንዱን ፓርቱ አንተ የተገኘህበትና ያየኸው ኦብዘርቭ እንዳደረከው አሁንም እዚህ ላይ እንደጠየቀን ብዙ መሰራት ያለባቸው ብዙ ሰዎች ብዙ አስተያየት ያመጣሉ። አስተያየቱን ግን እየጨመቅንና እንዴት ተግባራዊ እናደርገው እያልን ግቡ እንደሱ ያለውን ነገር ነው አንዱ መስራት የምንፈልገው። የዚህ ትዕይንተ አማራ በዋሽንግተንና አካባቢ ይሄ ነው። ከመስመር ወጣ እንደሆነ አላቅም እንጂ ቅድም ወንድሜ ታዘበው ነካ አድርጎታል። ሌላው ደግሞ አሁን በዚህ በሰላማዊ ሰልፍ ጉዳይ ላይ በዓለም አቀፍ ደረጃ ነው ያሁን ያሰባሰብ ነው እና ምን አደረጋችሁ፣ ለውጡ ምንድን ነው የሚለው አሁን ልክ ለንደን ላይ የሆነ ግሩፕ አለ። እንደገና አውሮፓም ላይ የተለያዩ አደረጃጀቶች አሉ። እነሱ አደረጃጀቶች ጋር በጋራውን ማስታወቂያው ላይ እንደሚናገረው ከሌሎች ጋር ተባብረን እነሱም በያሉበት ቦታ ሆነው ይሄንን በዓል ለማሰብና ለማዘጋጀት እነሱን ለማሰብ ሰማዕቶቹን ለመዘከር እየተዘጋጁ ነው ያሉት። ይሄ አንድ ፕሮግረስ ነው። ዋሽንግተን አካባቢም ባለፈው እንደተናገርነው ጀምረነው ያላለቀ ነገር አለ እና እሱንም እንደዚህ ወደፊት ይሄን እያየን መቀጠል እንደምንችል ተስፋ እናደርጋለን። አቶ አዲሱ አብስቼ እንደሆነ ይቅርታ ይደረግልኝ። መልካም፣ ምንም አልበዛም። እንግዲህ የትዕይንተ አማራ አስተባባሪ ሰብሳቢ አቶ ታዘበው ሰብሰብ አድርገህ ማጠቃለያ ሀሳብ ስጠን። በተለይ የሚዲያዎችን ጉዳይ ነው አሁን የተነሳው። ምን ላይ ናችሁ? ምን እንዲያደርጉ ነው የምትፈልጉት? በሚዲያዋ በኩል በአንተ በኩል ያልተነገሩ ነጥቦችን ከነገርከን የውይይታችን ማብቂያ አረጋለሁ። መጨረሻ ላይ የራሴን አስተያየት ሰጥቼ። እሺ ጋሽ አዲሱ፣ ምንም በድፍረት ነው የምናገረው።
ምክንያቱም የሚሞተው በሚዲያዎች በሚፈጥሩት ስህተት ወይም ችግር ወገኔ ነው ማህበረሰቤ ነው የሚያልቀው እና ያ በሉንታ የሚታለፍ ነገር አይደለም። የፋኖ ከፍ ያለው ሞት ሰምተው ከሆነ ደረጀና ማነው ሲያወሩ ደረጀ ምንድን ነው ያለው? ለሚዲያዎች ከፍ ያለው ደረጀን ምን ያለው? አይ እኔ ተው እሄዳለሁ፣ የሚዲያውን ብቻ ጉዳይ አንተ ጨርሰው፣ ለሚዲያዎች ብቻ አንተ ንገር አለው። ይሄ የሚያሳየው ምንድነው? በፋኖች ላይ ሚዲያዎች እንዴት ተጽዕኖ እንደሚያሳድሩ፣ እንዴት እንደሚከፋፍሏቸው፣ እንዴት ችግር እንደሚያመጡ፣ እንዴት አድርገው በእነሱ ቁጥጥር ውስጥ ሊያስገቧቸው እንደሚችሉ ነው እና እንዴት ተጽዕኖ ውስጥ እንደወደቁ ነው የሚያሳይ። እሱ ከወንድሞቹ ጋር ሂዶ መታኮሱ፣ እሱ ሂዶ መስዋዕትነት መክፈሉ ሳይሆን የሚሰማውና የሚያስበው ሚዲያዎች የሚሉትን ነገር ነው ማለት። ይሄ በፋኖች ላይ ምን ያክል ፕሬሸር እንደሚፈጥር ነው የሚያሳይ። እንደገና የሚዲያ ሰዎች ለአማራ ሕዝብ ነው የቆም ነው ካሉ እነዚህ ልጆች በፋኖ ትግል ውስጥ የወጡት ለአማራ ሕዝብ ነው። ስለዚህ እኩል ነው ማስተናገድ ያለባቸው። እነሱ ግን አንደኛውን ነው ኢንተርቪው ማድረግ የሚፈልጉት፣ ለአንደኛው ሳይድ ነው ፕሮፓጋንዳ የሚያደርጉት፣ በአንደኛው ሳይድ ነው ጥቃት እንደተፈጸመ ትግል እንደተደረገ ምን እንደሆነ አድርገው የሚያቀርቡት፣ በሌላኛው ሳይድ ያለው ስራ እንዲጋለጥና እንዲወጣ እንኳን አይፈልጉም። ይሄ በሁለቱም ሳይድ በኩል ያለ ነው። በከሌ ሳይድ የሚባል አይደለም። በተለይ ግን በጣም የምናዝነው በእድሜና በፖለቲካ ወይም ደግሞ እዚህ ሀገርን በመቆየት ወይም በዚህ በእንቅስቃሴ ውስጥ ረጅም ጊዜ ቆይተናል የሚሉ ሚዲያዎች በጣም ነው የሚያሳዝኑት በግለሰብም ደረጃ። ምክንያቱም ሚዲያ ማለት አንዱ የመንግስት አካል ነው፣ አራተኛ መንግስት ነው ተብሎ የሚባለው ተጽዕኖ ፈጣሪ ማለት ነው እና ይሄ ሚዲያ የአንደኛው ፋኖ ለምሳሌ አንድ ቢሆን ቅድም ተናግረናል፣ አንድ ቢሆኑ ምርጫችን ነው። ግን አንድ እስኪሆኑ ድረስ አንድ የሚሆኑበትን መንገድ ከፋፍሎ አንደኛውን ከፍ አንደኛውን ዝቅ ከማድረግ ሁለቱንም አፕሮች እያቀረቡ በአንድነት የሚመጣውን ጥቅም ማስረዳት ይሻላል እንጂ ሰጣ ገባ ውስጥ መግባት የራስንም ሚዲያ ነው የሚጎዳው። ዛሬ እኮ ላይቭ 20 ሺህ ይታዩ የነበሩ ሰዎች 15,000 11,000 ሲታዩ የነበሩ ሰዎች እኮ ዛሬ 500 ሰው አያያቸው። ይሄ ራሳቸው የፈጠሩት ችግር ነው። ላይ በአብይን ትግል ሌሎች ሁሉ የአብይ ለውጥ ይጠቅማል ብለው በሄዱበት ጊዜ የተለያየ በጦርነቱ ውስጥ የህዝብን ገንዘብ ተከፋፍለው ሊሄዱ የነበሩ የአማራ ብልጽግና ሰዎችን በዶክሜንት አወጣው የሞገቱ ለህዝብ ያጋለጡ አንቱ የተባሉ ሚዲያዎች እኮ ዛሬ ፋኖ ክፍፍል ውስጥ በመግባታቸውና ሳይድ በመያዛቸው አድማጭ የላቸውም። ፌስቡክ ላይ የሚጽፉት ያን ያክል ተመልካችም የለውም፣ ሚዲያውም ያን ያክል ተመልካች የለውም እና ሚዲያዎች ከፍተኛ ተጽዕኖ ይፈጥራሉ ለክፍፍሉ። እኛ የህዝብ ወገን ነን፣ ህዝባችን መስዋዕትነት እየከፈለ ነው። ይሄ ትግል በአሸናፊነት ያለው አማራጭ በአሸናፊነት ላይ ተደምድሞ በጋራ ከሁሉም ኢትዮጵያዊ ጋር መኖር አማራው ካልቻለ ይሄ ትግል በተለያየ ግለሰቦች ፍላጎትና ሚዲያ ሰዎች የግል ኢጎ ምክንያት ትግሉ አደጋ ውስጥ ቢወድቅ በህብረተሰባችን ላይ የዘላለም ባርነት ነው የሚጫንበት። ለዘላለም የልጅ ልጅ ሁሉ አንገቱን ቀና አድርጎ ማያይበት ታሪክ ነው የሚጻፈው እና ከዚህ ታሪክ ተጠያቂነት ለመውጣት የሚዲያ ሰዎች ገለልተኛ መሆን አለባቸው። ከፋፋይ መሆን የለባቸው። እነሱ ሿሚ ሿሪ መሆን የለባቸው። እነሱ ማንኛውም አንድ እንዲሆኑ እንፈልጋለን። አንድ ባይሆኑም ግን የሁሉን ተጋድሎ እኩል ማቅረብ አለባቸው። አንደኛውን ከፍ አንደኛውን ዝቅ ማድረግ የለባቸው። እንደገና ደግሞ አንድነትን መሰረት ያደረጉ መግለጫዎችን ማስተናገድ አለባቸው። ሚዲያዎች መስማት የሚፈልጉት የነሱን ቪው የሚያጠናክር የነሱን ሐሳብ የሚደግፍ ሰው እንጂ ይሄን የምታደርጉት ትክክል አይደለም ብሎ የሚል ሰው አያስተናግድም እና የተወሰነን ቡድን ብቻ ይዞ ለመሄድ ነው የሚሞክር። ይሄ ደግሞ ከናንተ አልፎ ለማህበረሰባችን ጉዳት ስለሚያመጣ እስካሁን ዝም ብለናል። ወደፊት ግን እንታገላለን። እዚህ ሀገርም በምንኖርበት በህግ ደረጃም ቢሆን በአካልም ቢሆን
እዛ ያለው ወገኔ እያለቀ እዚህ ሌላው ሰው እዛ ላለው ወገኔ መሞት ምክንያት ከሆነ ዝም ምን ባባልበት ሁኔታ አይፈጠርም። ምክንያቱም እዛ ያለው ሰው እያለቀ ነው። እኔ ብቻዬን ያለ ወገኔ ያለ ታሪኬ ያለ ማህበረሰቤ ምንድን ነኝ? እኔ ምንም ማለት እኮ ነኝ። በዚህ ሀገር ደረጃ ስታይ ምንም ነኝ። የኔ ሀብቴ ማንነቴ ሀገሬ ላይ ያለው ወገኔ ነው። ወገኔ ካለቀ ለኔ ምን ይጠቅመኛል? ምንስ ነገር ቢሟላልኝ ከንቱ ነገር ነው። ወገኔ ጋር አብሬ በችግሩ ካልቆምና የሚዲያ አካላት አንደኛ ሁሉንም ማዕከል ያደረገ እንኳን መግለጫ ስናወጣ ማውጣት አይፈልጉም። የነሱን ፍላጎት ካላንጸባረቅን የኛን መግለጫ ማንበብ አይፈልጉም። ሁሉቱን አንድ ብትሆኑ ይጠቅማል። የኛ መግለጫ መለያየት ይጎዳችኋል፣ ለጠላት ነው በር የሚከፍተው። በፋይናንስም በዲፕሎማሲም በሰርጎ ገብ ደረጃም በሚዲያ ፕሬሸርም ደረጃ ውጭም ሰልፍ በማድረግ ደረጃ እናንተ ፋኖዎች አንድ እስካልሆናችሁ ድረስ አሁን ከገባችሁበት ሁኔታ ልትወጡ አትችሉም። በትግሉ ውስጥ የሰማችሁን አንድ ነገር ቢኖር የመንግስት የሚባለው አካል ሰልፍለስ ነው፣ ለህዝብ እሉንታ የሌለው ሞራል የሌለው የመንግስት ልቦና የሌለው ስለሆነ የሚያደርገው ጦርነት በከተማ ውስጥ ብዙ ነገሮችን ያወድማል። ስለዚህ ትግሉ ወደ ጎሬላ ትግል መቀየር አለበት የሚለው ምክር ብቻ ነው ፋኖች የሰሙ እንጂ ሌላ ነገር በፍጹም አልሰሙ። ቢሰሙ ኑሮ ዛሬ የሚጠለፈው ስልክ በሳተላይት ሬዲዮ ነበር የሚያወሩት። ቢሰሙ ኑሮ የዛሬ ዓመት ከ6 ወርና 7 ወር ያን ጊዜ ቢሰሙ ኑሮ አንድነቱ እንደዚህ እና የህዝቡ ስነ ልቦና ባይዳከም ዛሬ በድሮን ወገናችን አያልቅም ነበር። የሱን ድሮን እያመዘገዘግን ነበር እያደባየን ምንጥልለት የነበር። ያኔ ትግሉ እንዴት ቦስት እንደሚሆንና እንዴት ትግሉ እንደሚቀየር ይታይ ነበር። አሁንም ቢሆን የተጀመረው አንድነት አለ። ያወጣነው መግለጫ ሁለቱም ብትሆኑ እየለየ እየሄደ ነው። ታጋዩ እኛ ምን እንላለን? የእምነት አባቶች ሳይሆን ለውጥ ሊያመጡ የሚችሉት ምዕመናኑ ነው ብለን እንላለን። ፖለቲካ ድርጅቶች ሳይሆን ለውጥ ሊያመጡ የሚችሉት ህዝብ ነው ብለን እንደምናምነው ሁሉ መሪዎች ብቻ ሳይሆኑ ታጋዩ ተራው ፋኖ ሁሉ አሁን አንዳንድ መሪዎች ቢሄዱ በሙሉ ፋኖን ይዘውት አልሄዱም። ሌሎች ፋኖች ወደ ሌሎች ወንድሞቻቸው እየሄዱ እየተቀላቀሉ ነው። ወደ አንድነት እየመጡ ነው። ይሄ መነጋገር መቻል አለባቸው። በእውነት ለመታገል የወጣችሁ ወንድሞች ችግሮቻችሁን መፍታት እንደገና የበፊት የተሞከሩ ነገሮች ካልተሳኩ በሌላ መንገድ ለማሳካት መሞከር አለበት። ከመንግስት ጋር ያለውን አካል ደግሞ ተነጥሎ እንዲወጣ እናንተ ስትገናኙ ነው። እናንተ ስትነጋገሩ ስትወቃቀሱ ለዚህ ችግር ምን ነበር ብላችሁ ስትሉ ነው መፍትሄውን የምታገኙት እንጂ በልዩነታችሁ መካከል መፍትሄ ልታመጡ አትችሉም። ይሄ ልዩነታችሁ ውጭም ለሚዲያዎች አመቻቸው፣ በእናንተ ስም ገንዘብ ለሚሰበስቡ ሰዎች አመቻቸው፣ በእናንተ ስም ፕሮፓጋንዳ ከእያንዳንዳችሁ የዕለት ትኩስ ዜና ሞት። እኔ በጣም የሚያሳዝነኝ ጋሻ አዲስ የሚዲያዎች ከመቸኮላቸውና ኮምፒቲሽን ውስጥ ከመግባታቸው የተነሳ እና ሳይድ ከመያዛቸው የተነሳ ጦርነት እንኳን እየተደረገ ወደዚህ ቦታ እየሄድን ነው ብሎ ይዘግባሉ። ቢያንስ ያ ቦታ አንድ ጦርነት ከተካሄደ ግፋ ቢል 24 ሰዓት ካነሰ 16 ሰዓት በኋላ ነው የሚዘገብ። ወታደራዊ ሸፍቶች ይኖራሉ፣ መንገዶች ይኖራሉ። ከጦርነቱ በኋላ የእግር ጉዞ ተኪዶ ቀጠና ወደ ሰላማዊ ቦታ ተይዞ ወይ ገዢ መሬት ተይዞ ከዛ በኋላ ነው ለሚዲያዎች የሚነገረው። ባለፈው ግን የሚደረገው ጦርነት እየተካሄደ በዚህ ቦታ ኃይል እየገባ ነው እያሉ እኮ ነው ላይቭ የሚያቀርቧቸው። እና የሚዲያ አካላቶች ለአማራ ትግል መዳከም፣ ለፋኖ መከፋፈል፣ በውጭ ላለው ሰው መዳከም መከፋፈል ዋነኛ ተጠያቂ ናችሁ። ለወደፊት ከዚህ አይነት ስራዎች መውጣት አለባችሁ ነው የምለው። እኔ ማንንም አልፈራም ጋሽ አዲስ። መልካም እንግዲህ የሚመጣው ነገር እሺ አጠር ባለ መልኩ ጠያቂውን መጠየቅ ይቻል እንደሆነ ልክ አሁን ዛሬ እኛን እንደዚህ ተብስበህ ባለፈውም እንዳፋጠጥከን ማዕከላዊነትን ይዘህ እንደው እነሱንም እንደዚሁ አመጣህ ብታፋጥጥልን ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ይገርምሃል አጋጣሚ ሆኖ ሐሳቤ ላይ አለ የማውቃቸውን የስራ የሙያ ባልደረቦችን ሰብስቤ የኛ ሚና ምን መሆን አለበት፣ ኢትዮጵያ ነፃ እንድትወጣ ነው። ይሄ ማንቁርቷን አንቆ የያዘው ገዳይ ስርዓት እንዴት ሊወገድ ይችላል?
የጋራ ጠላት አለው ኢትዮጵያ ህዝብ። ያን የጋራ ጠላት ለመጣል ሚዲያዎች ምን ሚና መጫወት አለብን፣ እንዴት አንድ እንሆናለን የሚለውን ነገር ለማስተናገድና ለመዋየት ልብ ያስባል። ግን አንዳንድ ጊዜ አስበውና ደግሞ በሀሳቤ አንዳንድ ሚዲያዎችን ሳመጣ ያስፈራኛል። ለማንኛውም ጥሩ ሀሳብ ነው፣ እኔም ያሰብኩበት ነው። የዚህ ቁልፉ ግን ይገርማቸዋል፣ ቅድም እንዳልኩት ፋኖ ጋር ነው፣ ወይም ትግል ሜዳ ላይ ያሉ ወንድሞቻችን እነሱ እጅ ነው። ሚዲያውማ አንደኛ ንግድም ነው የያዝ ነው። ሁለተኛ እያንዳንዱ ሚዲያ የራሱ ፋኖ አለው። የሚገርመው ነገር ይሄ ነው። እና ያ ግን አንዱ ሚዲያ እና የኔ ላርግህ ሲለው ታጋዩ እምቢ ማለት አለበት። እዛ ነው ቁልፉ ያለው። ለማንኛውም ግን በእውነቱ በጣም ጥሩ እንደመነሻ ሀሳብ ነው። ይሄ ጉዳይ ብዙ ያዋያል፣ በተለይ በሚዲያዎቹ በኩል። በአማራውም እንቅስቃሴ በኩል ደግሞ አንድ አማራ ታላቁ የአማራ መሪ ለአማራ ብለው ህይወታቸውን የሰጡት ታላቁ ፕሮፌሰር አስራት የተናገሩት አማራ አንድ ነው አንገቱ። እዚህ ላይ እንደምናየው እንደውም እናንተም እንትናቸው አድርጋችሁታል። እና እኚሁ የተከበሩ የአማራ ተቆርቋሪ አንድ አንገት ያለውን አማራ 10 ቦታ አትቆራርጡት የሚል አለ። እና በእውነት የእሳቸው አጽም ይወቅሰናል። በዚህ በአማራው ትግል የምናምን ከሆነ የምንሰራው ስራ የአማራውን ትግል የሚጎዳ ከሆነ ባይሰራ ይሻላል። ይህን ሰርተን የምናገኘው ጥቅም ቢቀርብን ይሻላል። መቼም ልብ ያለው ልብ ይበል ነው። እናንተን ግን በጣም አመሰግናለሁ። መነሻችን ዝክረ ሰማዕታት ዘደብረ ኤልያስ ገዳም ነው። በመጪው ሳምንት በመጪው ተኛ ዓመቱ ይሆናል። ይሄንን በሻማ መብራት ለማሰብ በመነሳታችሁ ከልቤ በእኔ በግሌ አመሰግናለሁ። የዚህ የሰብሳቢው የኮሚቴው ሰብሳቢ አቶ ታዘበው አሰፋ፣ የህዝብ ግንኙነቱ አቶ እስክንድር ገድሉ፣ እንዲሁም አቶ አለማየሁ አበበ የስራ አስፈጻሚ ኮሚቴ አባል በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። ባለፈው ጊዜ እንደውም በዚህ በኢትዮጵያ የሐኪሞች እንቅስቃሴ ሳቢያ በሰራሁት ፕሮግራም ማብቂያ ላይ የሚቀጥለው ፕሮግራሜ በአሁኑ ሰዓት ሌላው አንገብጋቢ ጉዳይ የቤተ ክህነቱ የቅዱስ ሲኖዶስ ስብሰባ ነው እና እሱ ሲጠቃለል እሱ ሲያልቅ ያን የተመለከተ አንድ ውይይት ይዤ እቀርባለሁ ነበር ያልኩት። የእናንተ የእሑዱ ቀረበ። የሲኖዶስም እስከዛሬ አለየለትም ነበር። አሁን ማምሻውን የለየለት ይመስለኛል። እነ አብይ የራሳቸውን የጠቅላይ ቤተ ክህነት ስራ አስኪያጅ የቅዱስ ሲኖዶስ ጸሐፊን በግድ እንዲመረጥ አድርገው የራሳቸውን ሰው አሰይመዋል ይመስለኛል። መጨረሻ ላይ ያገኘሁት መረጃ። በዚህ ጉዳይ ላይ ከሰኞ ሀሳብ የሚሰጡ አባቶችን ሰብስቤ እንዋያለን። እጅግ በጣም አመሰግናችኋለሁ። በመጨረሻ ላይ ይሄንን የእሑዱን ማስታወቂያ የተናገራችሁበትን ቴፕ አጫውትና እሱን እንሰናበታለን። መጨረሻ ላይ የፕሮግራሚ መዝጊያ ሙዚቃ ይከተላል። አድማጭ ተመልካቾቻችን እንዳልኩትና እንዳሳሰብኩት ይህን ፕሮግራም ስትከታተሉ ሌሎቹ እንዲያገኙና እንዲደርሳቸው እንደሚረዳ በማሰብ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ነው እስካሁን አብራችሁን የቆያችሁን እጅግ አድርጌ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አዲሱ አበበ ነኝ። ሰላም ለሁላችሁ ይሁን። ጤና ይስጥልኝ። የሻማ ማብራት ስነ ስርዓት በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦህዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጆ ከ570 በላይ መናኒ መነኮሳት፣ ቀሳውስትን እንዲሁም ምዕመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሃን መነኮሳት ካህናትና የምዕመናን ደም በከንቱ ፈሷል፣ ደማቸውም ይጮሃል። አብቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና ጋነንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የአብይ አህመድ ትእዛዝ በአረመኔያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ስነ ስርዓት ተዘጋጅቷል። የእነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላችሁ ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታችሁን እንድታሳዩ በጥብቅ እናሳስባለን። ቦታ በነጩ ቤተ መንግስት፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ ሜይ 25 2025
ሰዓት ከ7 ፒኤም ጀምሮ። አዘጋጅ የዋሽንግተን ዲሲና አካባቢው የትዕይንተ አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር